ለምን መጣሽ ታዲያ? ዌልካም አይባልም። አይ መጨረሻ እንላለን። ምክንያቱም እንግዲህ አሜሪካን ሀገር ነው የተማርሽውም ፒኤችዲሽንም እየሰራሽ እንደሆነ አውቃለሁ። ትልቅ አቺቭመንት ነው። ትዳር እኔ ጦርነት ነው ብዬ ነው የማስበው። ሶሪ በጣም ጦርነት ነውና በስሜት ራቁትህን ሆነ የምትገናኝበት ይሄ ነርቭህን የሚነካው ሰው ያለው ሰውዬ እዛ ውስጥ ትዳር ውስጥ ነው ያለው። አንተ ከመንገደኛ ጋር እኮ አትጣላም አይደል? መልአክ የተባለችዋ ሴት በጣም በቃ ሪል ማንነቷ የሚገለጠው ትዳር ውስጥ ነው። አባቷ ከልቡ እንደሚወዳት የምታውቅ ሴት በወንድ ልጅ ማኒፕሌት የመደረግ ቻንሷ ጠባብ ነው የሚል ነገር አነበብኩኝና ሬዝ ስታረጋቸውም ስታሳድጋቸውም ዋጋ ስትከፍልላቸውም አንተን እንዲሆኑ ሳይሆን እራሳቸው ያን ቫሊዴሽን ከአባት ማጣት ነው ከወንዶች ለመፈለግ ያለ እድሜዋ በቲኔጀር እድሜዋ ማይሆን ህይወት ውስጥ የሚገባዋል። እታች አባቷ የሰበራትን ባሏ እንዲጠግናት ነው የምትፈልገው። ኢቭን አሁን ይሄንን እነዚህ ሰዎች ደግሞ አድገው ትዳር ውስጥም ሲገቡ በጣም ለሃይ ኤክስፔክቴሽን ይጋለጣሉ ማለት ነው። ፍቅር ስላልሞላ ከመስጠት ይልቅ ስቲል መጠበቅ ውስጥ ነው ያሉት። ትዳር ዋነኛ አላማ ማደግ ነው ብዬ አስባለሁ፣ መደሰት አይደለም። እኔ ምናምን አለው መሰለሽ don't celebrate too much because you're going to do it again የሚባል ፕሪንሲፕል አለ እና አንዳንዴ ያበደ ፕሮግራም እና ሰርግ በጣም ጥሩ ነው ካለ ያርጉ ማለት ነው። ጀጂንግ አይደለም ግን እንትንሽን በጣም በሰቀልሽ ቁጥር ኤክስፔክቴሽንሽን ላይፍ ቦሪንግ እየሆነ አይመጣም። ኤግዛክትሊ በጣም በከባዱ ጀምረህ ከምትወርድ ከታች ወደ ላይ ይሻላል። አሁን በላይፍ ራሱ ምን የሚባል ፕሪንሲፕል አለ። ኢቭን ስራ ስትሰራ it's the big frog የሚባል ፕሪንሲፕል አለ አይደል? ኢቭን የቀን ስኬጁሎችን ስታወጣ ስራህን በጣም ከከባዱ ነገር ብትጀምር በጣም አሪፍ ነው። እየቀለለ will be easier ኢቭን ፍቅር ላይም ነው የምልህ። አሁን ሪሌሽንሺፕ ላይ መጀመሪያ በጣም እንደዚህ አሁን የምናያቸው ነገሮች አሉ። ይሄ ሎንግ ተርም ኢምፓክት ወይም ሎንግ ተርም የሚኖር ሪሌሽንሺፕ ሳይሆን ይሄ በጣም ሾርት የሆነውን ነገር ይሄ ኢሚዲየት ሳቲስፋክሽን የሚፈጥርልህን ነገር ትሪት ያደርገኛል ወይ፣ አበባ ይሰጠኛል ወይ፣ ቸኮሌት ይሰጠኛል ወይ፣ ያቀማጥለኛል ወይ የሚለው ነገር ነው ሞር ውስጥህን ሞልቶት ወደ ትዳር የምትገባው። እነዚህ ኮምፖነንቶች እንደ ቅመም አሪፍ ሊሆኑ ይችላሉ ለትዳር፣ ግን የእውነት ዋና ነገሮች ናቸው ወይ አይደሉም? ስትገባ ሌላ ታሪክ ነው የሚሆነው። ምክንያቱም ኖርማል ላይፍ ነው በቃ ማለት የተለየ ኤክሳይትመንትም የለውም የተለየ ደስታም የለው በቃ ኖርማል። ግን ደግሞ ደስ የሚሉ ሞመንቶች አሉ። አቨሬጁን ስትወስጁ ማለት ነው። የሚያጋጩ ሞመንቶች አሉ፣ የሚደብሩ ሞመንቶች አሉ፣ ስትራግል የምታረጊባቸው ኤሪያዎች አሉ። ከዛ ደግሞ የሆነ ሰው ጀርባሽን እንደሚያይሽ ወይም ሰፖርት እንደሚያደርግሽ ማሰብ ደስ የሚል ነገር አለው። ከዛ ደግሞ አንዳንዴ ነፃነት አምሮ ነፃነት ላታገኝ ትችላለህ። እሱ ደግሞ ራሱ መልሶ ያበሳጫል። ኤግዛክትሊ ቀለተኛ ነው ማለት አይቻልም። የሆነ ሩሎች አሉ ማይመቹሽ። ደስታም ነው ሰው መኖር ያለበት መንገድ ነው። በቃ የተለየ ነገር የለውም ብዬ ነው ማምነው። እመቤትን ዛሬ ላያት ሰው በእንዴት ነው የምትገልጫት? እመቤት እንግዲህ ላይፍን ቀለል አድርጋ የምታይ ከህይወት ብዙ የምትማር ናት። በካሪየር ደረጃ ከወሰድከው የተማርኩት የመጀመሪያ ዲግሪ ኤጁኬሽናል አድሚኒስትሬሽን፣ ሁለተኛ ማስተርሴን እዚሁ አዲስ አበባ ዩኒቨርሲቲ ኤጁኬሽናል ሊደርሺፕ ወስጃለሁ። ከሀገር ከወጣሁ በኋላ ግን በጣም የሳይኮሎጂ ፍቅር ስላለኝ ስለነበረኝ ቀይሬ ወደ ሳይኮሎጂ መጣሁና በሜንታል ሄልዝ ኤንድ ዌልነስ ዊዝ ፋሚሊ ዳይናሚክስ ሁለተኛ ማስተርሴን ሰርቼ ተመለስኩኝ። አሁን ላይ ያው ኤሚ ፖድካስት እየሰራሁ ነው። የተለያዩ ካውንስሊንግ ሰርቪሶች ላይ እንሰራለን። መጽሐፍም አለኝ አብሮነት የሚል በቤተሰብ በፍቅርና በልጆች አስተዳደግ ዙሪያ የሚያጠነጥን አንድ መጽሐፍም አለኝ። ሬዲዮም ሆስት አደረግ ነበር። ብዙ ነገር እልፍኝ የሚል ነው። እልፍኝ ስነ ልቦና ምንድን ስለምን ነበር በደንብ የሚሰራው ትኩረት አለ? እልፍኝ ሁለት አይነት ፕሮግራም ነው። አንደኛውን ክፍል የምንሰራው ጀስት ኢንፎርሜሽን ኢንፎቴመንት ነገር ነው። የሁለተኛው ግን የብቻዬ ነው። እልፍኝ ስነ ልቦና የምትል ደርስ ነበረቻት እና የተለያዩ ስነ ልቦና የሆኑ ቶፒኮችን እያነሳን ተጨማሪ ባለሙያ በመጋበዝ ኦዲየንሶች በቀጥታ እንዲሳተፉ እያደረግን በጣም ደብዝ ያለው ስራ እንሰራ ነበር። በዩኒቨርሲቲ ነው ሄድሽው? ከሀገር የወጣሽው? አይ በጋብቻ ከባለቤትሽ ጋር ነው። ኦኬ ለምን መጣሽ ታዲያ? ዌልካም አይባልም። አይ መጨረሻ እንላለን። ምክንያቱም እንግዲህ አሜሪካን ሀገር ነው የተማርሽውም ፒኤችዲሽንም እየሰራሽ እንደሆነ አውቃለሁ። ትልቅ አቺቭመንት ነው፣ በጣም ትልቅ አቺቭመንት ነው። እነዚህን ሁሉ ነገሮች ያረሽ ነው። አብዛኛው ሰው ደግሞ አሜሪካ በጣም
የመንግስት ሰማያት መግቢያ ቁልፍ ያላት ሀገር አድርገው ነው የሚያስቡት። ነው አይደለም? እኔ እሱ ውስጥ አልገባም። ሁሉም ሰው እንደምኞቱ ነው የሚኖረው ብዬ ነው ማምነው። የትም ቢኖር ዋናው አይደለ ሰው በመረጠበት ቦታ ቢኖር እንደውም ጥሩ ነው ብዬ ነው ማስበው። ልቦ ነው ግን እኔ ግን ማወቅ ፈልጋለሁ። ምክንያቱም ሰዎች ወደዛ ለመሄድ ማይፈነቅሉት ድንጋይ የለም። አንቺ እዚህ ለምን መጣሽ? ምክንያት ካለ ከዛ ጀርባ የምንማርበት ብዬ ነው። ያ አክቹሊ ብዙ አልቆየሁኝም ከሄድኩኝ ኦልሞስት 7-8 ዓመቴ ነው። ግን ሲሄድም አውቀው ነበረ የሆኑ ነገሮች በቃ ተምሬ ምናምን እንደምመጣ አውቀው ነበር። ከዛ እንደሄድኩኝ እንዳልኩ ማስተርሴን ያስኩኝ ወለድኩኝ። ሳየው ልጅ ለማሳደግ ሞር እዚህ ሀገር ኮንዲሲቭ ሆኖ ታየኝ። የኤክስፖዠሩን ማግኘታቸው ልጆቼ አንድ ነገር ሆኖ ሳለ ልጆችን ለማሳደግ አሁን ብዙ ጊዜ ብዙዎቻችን የምናስበው ከሀገር ውጭ በተለይ አሜሪካ የተለያዩ ሰፖርቶች አሉ። አሁን ፋይናንሻሊ ብትል ኤጁኬሽናል ዋይዝ በጣም ብዙ ኳሊቲ የሆነ ነገር ማግኘት ትችላለህ፣ በደንብ ታገኛለህ። እኔ ግን ምን ብዬ አስባለሁ፣ ልጆች ከምናያቸው ከማቴሪያል በላይ ለማደግ አንተ ታስፈልጋቸዋለህ፣ ጊዜ ያስፈልጋቸዋል ብዬ አስባለሁ። ቢካዝ ሁሉ ነገር በጊዜ ውስጥ ነው የሚሰራው። በጊዜ ውስጥ የምትፈልጋቸውን አይነት ልጆች ኢንፍሉዌንስ ማድረግ ትችላለህ ብዬ አስባለሁ። ሶ አሜሪካ ያለው በጣም ትልቁ ነገር ምንድን ነው? ያንተ የመገኘት እድልህ በጣም ሌስ ነው። አገሪቷ ጊዜ የለም። በጣም በቃ አለሙ ይሮጣል ነው የምልህ። እዚህ ያለው ሰዓትና እዛ ያለው ሰዓት አንድ አይደለም። እና አንደኛ እንደ ሴት ቅድም ስናወራው ነበርና በጣም በቢዚ ስኬጁል ስትኖር አንዲት እናት ፌሚኒን ኤነርጂዋን ታጣለች የሚል እምነት አለኝ። የራሴ እምነት ሳይንስን በተወሰነ መልኩ ባክ ያደርገዋል። ያደርገዋል። ስፔሻሊ አሁን አዳዲስ ጥናቶች እየወጡ ነው እና ታየዋለህም ብዙ ጊዜ ምንድነው በጣም ቢዚ ስትሆን ይሄ ልጆችህን ይሄ በስሜት መራቅ አይደል፣ ፊዚካሊ ብትኖርም ኮኔክት የማድረግ እድልህ በጣም ሌስ ነው የሚሆነው። ቢካዝ ቢዚ ነህ፣ የነገ ስኬጁል አለ፣ ውጭ ስራ ትሰራለህ፣ ትደክማለህ፣ ቤት ኪችን አለ። እነሱን በቃ አንዳንድ ጊዜ ከባለቤት ጋር ሜቢ መንገድ ላይ ነው የምትገናኘው ልጆች ለመቀባበል አንተም መስራት አለብኝ ብለህ ካሰብክና አንዳንድ ጊዜ ቆም ብለህ ስታይ ምንድን ነው አት ኤንድ ኦፍ ዘ ዴይ ምንድን ነው የህይወት ፐርፐዜ ብሎ መጠየቅ ያስፈልጋል። ግን ብዙዎቻችን አንጠይቅም። አሁን ቅድምን ብለኛል እንግዲህ ሁሉም ሰው ይጋደላል ከሀገር ለመውጣት። ኦፍኮርስ የራሱ የሆነ ምክንያት ይኖረዋል፣ ፋይናንሻልም ምንም። ግን ብዙ ጊዜ የምንፈልጋቸው ነገሮች እውነተኛ የምንፈልጋቸው ናቸው ወይ? አይመስለኝም። ብዙ ሰው የሚፈልገውን ነገር የምትፈልግ ነው የሚመስልህ እኮ ተጽዕኖ ውስጥ ስለሆነ። ኤግዛክትሊ ታውቃለህ አይደል? በቃ አሪፍ ነው መማርም ይሁን ማግባትም ይሁን አሜሪካ መሄድም ሁሉንም ነገር ነው ምን ፖድካስት መስራትም ይሁን ብዙ ጊዜ ቆም ብሎ ራስን የመፈተሽ ነገር የለም። በሰው ሀሳብ የመዋጥ ነገር አለን። ፕላስ ያንተ ህይወት እንደ ኢትዮጵያዊ ስትኖር ያንተ ብቻ አይደለም፣ የቤተሰቦች ተጽዕኖ አለ። ላንተ የሚመኙልህ የሚያዩልህ ህልም አለ። ሶ ብዙዎቻችን ደግሞ እኛን ከማዳመጥ ይልቅ ሌሎችን ሰዎች ኢምፕረስ ማድረግ ማክበርም መውደድም ልትለው ትችላለህ አይደል? አባቴን ማኩራት፣ እናቴን ማኩራት፣ አሜሪካ ሄጄ ተድሬ ወልጄ ይሄን አርጌ ምናምን። ሶ ያንተ ፒክቸር በጣም ትንሽ፣ አንቺ እዛ ውስጥ እየሞትሽ ሌሎች ሰዎች ግን አሪፍ ኑሮ እንዳለሽ እንዲያስቡ ማድረግ ማለት ነው። በጣም ብዙዎቻችን ይሄን እምልህ እኔ ከሀገር ውጭም ያየኋቸው በጣም ህይወት ያልተሳካላቸው በጣም ደስተኛ ያልሆኑ ጥሩ ህይወት የማይኖሩ ሰዎች ደፍረው መምጣት ግን አይፈልጉም። ቢካዝ እዚህ ጋር ኤክስፔክቴሽን አለ። ማህበረሰብ ምን ይላል፣ ቤተሰብ ምን ይላል የሚለው በጣም ኤክሰል አድርገው እጅግ በጣም ቆንጆ ህይወት የሚኖሩ አሉ። በጣም በደንብ ግን በዛኑ ያህል ደግሞ በጣም በቃ አለ አይደል ሁሌ ሀገራቸውን እየናፈቁ የሚኖሩ መምጣት የሚፈልጉ ነፍሳቸው የምትሻ ግን ደግሞ ሰው ምን ይለኛል ብለው ደግሞ በጣም የቀሩ ሰዎች አሉ። ሲስተሙን በራሱ ደግሞ አስሮ ያዛቸው። ሲስተሙ ደግሞ ራሱ ኤግዛክትሊ እሱም ይዛሃል። ሶ ምናልባት እንድመጣ ያስወሰነኝ ነገር ራሴን ማዳመጥ ይመስለኛል። አስታውሳለሁ 3 ዓመት ወይም 4 ዓመት እያለ እዛ ከገባው ማለት ነውና አውራ ነበር። ልክ 5 ዓመት ላይ እመለሳለሁ ስል በጣም ብዙ ሰዎች ይስቁብኛል። ይኸውልሽ እኔ እንደዚህ እያልኩኝ 10 ዓመት ሞላኝ አታረጊም እና በጣም ነው እንትን ይመስላልና ብዙ ሰው ይላል ለዛ አንዴ አሜሪካ ውሃ ከበላ ከባድ ነው የሚሆነው። ሀቢትም አለ አይደል፣ ልማድም አለ። ከዚህ ስትወጣ ደግሞ አቋርጥ ትታሃቸው ሄድካቸው ነገሮች አሉ። ሰማው እዛ ጋር የሆነ ቢልድ ያደረከው ክሬር አለ፣ የሆነ የመጣህበት ፓዝ አለ። በመሀል ሉዝ የምታደርገው ነገር እኮ አለ፣ ስቲል የሆነ ጋፕ አለ አይደል አለ። እሱን ለመቀበል ፈቃደኛ መሆን መቻል አለብህ። ስለዚህ ቁጭ ብለህ ትርፍና ኪሳራህን ካልኩሌት ታደርጋለህ። እዛ በሆን ምንድን ነው አዘ ኤንድ ኦፍ ዘ ዴይ ከህይወቴ ምንድን ነው ማግኘት የምፈልገው ነገር ብዬ ሳስብ ልጆቼ ለእኔ በጣም ፕራዮሪቲዎቼ ነበሩ።
ስለዚህ ይሄ በጣም ዲፋይኒንግ ሞመንት የሚባለውን የእድሜ ክልላቸውን በተለይ እስከ 7 እስከ 10 ያለውን በኢትዮጵያ ስታንዳርድ በዚህ ሀገር ነርቸሪንግ ሲስተም ኢትዮጵያ ምን አለ መሰለ እኔ ያገኘሁት ነው ማለት እንትን አለ ትንሽ እርግጥ ያለ ኢነርጂ አለ ሂማኒቲን ምንም የምታገኝበት ቦታ አለ ከቤተሰብ ሰው የመሽተት ነገር እሱ ነገር አለ እና እሱ ነገር ልጆችን ነርቸር ለማድረግ እጅግ በጣም አስፈላጊ ነው በጣም ነው የምልህና እዛ ያለው ኢቨን አስተምር ነበር ልጆችን በጣም ከልጆች ጋር ኮኔክሽን በጣም ብዙ ነው እንደ እናትም እንደ መምህርምና በጣም ብዙ ልጆች ነው የምልህ በተለይ አሁን የሚወለዱ ልጆች እዚህም ሀገር ነው ባይዘው እሱ የአሜሪካ መወለዳቸው ብቻ ሳይሆን በጣም ብዙ ፋክተሮች አሉት ይሄ ያለ መረጋጋት ስሜት የመንቀሽቀሽ ADHD ልትለው ትችላለህ እንደዛ አይነት ኢምፓክቶች ይታዩባቸዋል because these days ልጆች በጣም ከተፈጥሮ እየራቁ ነው በጣም እያራቅናቸው ነው ላይፍ ሲስተሙ እዚህም ሀገር ወደዛ እየሄደ ነው የዛኛው ደግሞ ስለቀደመ በጣም the worst ነው የምልህና ብዙ ልጆች ተሯሩጠው የመጫወት እድላቸው በጣም ትንሽ ነው ብዙ ጊዜያቸውን ታብሌት ላይ ነው የሚያጠፉት because አንተ ሰርቫይቭ ለማድረግ መስራት አለብህ ደክሞሽም ስለምትሰጪ ከሚጨቃጨቅሽ ያዝን ስልክ ያዝ ነው የምትለው እና ያንን ነገር ስታስብ ምንድነው ልዝ ማረከው የሚለው ወደሚለው ውሳኔ መጣሁና ያው መለስ ቀለስ ስላለው ሄዳለሁ መጣለሁ ልጆች እዚህ ነው ያሉት that's amazing ማለት ትልቅ ውለታ ነው I think ሲያድጉ ነው የሚገባቸው ይመስለኛል ምክንያቱም ማንም ሰው አንዴ ከሀገር ከወጣ በኋላ ሂሳባንም ይሰራታል ማስቀመጥ ይሄን ያህል እንትን ብል ግን ትልቅ ኢንቨስትመንት እንደሆነም ማሰብ ያስፈልጋል ልጆች ራሱ በራሳቸው ምክንያቱም ቅድም እያወራን ነበረ ስላስተዳደግ ስንት ልጆች ነው ያሉሽ 2 ልጆች ጾታቸው ምንድነው ሁለቱም ጥሩ ነው ካወራነው ዲስከሽን ጋር ወደም ስለሚሄድ ነው እስኪ ልጆቻችን እንዴት እናሳድግ እኔ አሁን አባት ልሆን ይችላል እሱ መሆን አይቀርም ያው መቼም ከእግዚአብሔር ጋር ልጆች እንዴት ነው ማደግ ያለባቸው ልጆች ከማደጋቸው በፊት እኛ ማደግ አለብን ብዬ በጣም አስባለሁ that's good እሺ በጣም because በአጠቃላይ ሰዎችን መለወጥ በጣም ከባድ ነው ልጆችም ሰዎች ናቸው ትንሽ ያው ፓረንት ስትሆን የጋይድ የማድረግ ሮል ስላለ በተወሰነ መልኩ ሊሳካልህ ይችላል ግን ስቲል እንደ ወላጅ ራስን ስታስበው I think maybe 20-80 ነው የሚሆነው 80% የሚይዘው ኢሞሽናል አታችመንት ነው 20% ደግሞ ጋይድ ታረጋቸዋለህ በፍቅር ነው ማለትና ልጆች በተፈጥሮ ከምትነግራቸው ነገር ይልቅ እንግዲህ አይተሃል የተለያየ ቦታ በሚያዩት ነገር ነው የሚቀረጹት የሚማሩት ሞር ኦፍ ቪዥዋል ለርነር ናቸው በመጀመሪያው እድሜያቸው ላይ በጣም ነው ምልህና እንዳስተማሪም ስለማቀው ነው ምልህም ባህሪያቸውን በጣም ነው ግራ የሚገባ አሁን አንዳንዴ ሐሳብ ስታወራላቸው እንትን ነው አብስትራክት ነው ለነሱ እና ለዛ ነው አሁን ብዙ ጊዜ የልጆች የመማሪያ ክላሶች ስታይ በጣም ዴኮሬትድ ነው አይደለ የሆነ ነገር አፕል ብለህ አስተምራቸው በጣም አፕልን ቆርጠ አፕልን ለጥፈ አፕልን አስለ ምን ነው የሚገባቸው ማየት መንካትና መኖር ለዛ ኢንቫይሮንመንት ኤክስፖዝድ ስታረጋቸው ነው ሼፕ ልታረጋቸው የምትችለው ብዬ አስባለሁ እኛ ደግሞ በተቃራኒው ጀስት ወላጅ ስለሆንክ ብቻ ሁሉ ነገር ምናቅ ነው የሚመስለን የጨረስን እድሜ ለአቅመ ሔዋንና አዳም ደርሶ ፈጣሪ ፍሬ ስለሰጠህ ብቻ ፐርፌክትሊ ያንን ልጅ ጋይድ ለማድረግ ብቁ ነህ ማለት አይደለም ኢኔትሊ የሚሰጥህ ነገር ይኖራል ግን እንደው ራስን መስራት የሚባለው ነገር አሁን ይሄ ነገር እንግዲህ ቅድም ስታወራይ ነበር ላኪ ሆነህ ምናልባት በጥሩ ማህበረሰብ በጥሩ ቤተሰብ ውስጥ አድገህ መንፈሳዊ ህይወትህ ረድቶህ በጣም ምቹ የሆነ ቢሄቪየር ይዘህ ልጆችህን ሼፕ የሚያደርግ ማንነት ሊኖርህ ይችላል ወለን ጉድ ያደዛ ከሆነ ካልሆነስ ግን ደግሞ አይደለም አብዛኞቻችን አይደለም እና ትራውማቲክ በሆነ ሲቹዌሽን ውስጥ ያደግን በጣም የልጅነት ጠባሳዎች ፍርሃቶች ያሉብን ገና ራሳችን ትልልቅ ሆነን በውስጣችን በጣም ያላደጉ ትንንሽ ነገሮችን ይዘን የምንሄድ ራሳችን ፕሩቭ ለማድረግ የምንሞክር ኢሞሽናችን እንኳን እንዴት መቆጣጠር እንዳለብን የማናቅ ሰዎች ከኋላ እኮ ልጆች ጭነን እኮ ገጥሞ ያቀም መንገድ ላይ መኪና እየነዳ በጣም ፕሮፌሽናሊ ትልቅ የሚባል የተከበረ ሰው እኮ ልጆቹን አስቀምጦ ወርዶ ሊደባደብ ይችላል ከዛ ቤት ስገባ ደግሞ ልጅህን ስለ ትዕግስት አስተምረዋል ያኛውን ነው የሚይዘው ያ ትምህርት ነው የሚይዘው አይመጣውም ነው ምልህና እንደ ሰው ፐርፌክት መሆን አይቻልም ሁሉ ጊዜ በመኖር ሂደት ውስጥ በማደግ ሂደት ውስጥ ነው ያለነው
ግን ሁል ጊዜ እኔ ለራሴ የምነግረው ነገር ምንድነው ወላጅ ስለሆንኩ ሁሌ ልክ ነኝ ማለት አይደለም። ጋይዳንስ ሮሌ በጣም ጥቂት ነው። ስለዚህ ከልጆቼ ጋር ማደግን ነው የመረጥኩት። እኔ በቃ እንደ አዲስ ነው እናትነትን እየተማርኩኝ ያለሁት። ሌላ ነገር ነው የተማርኩት። በቃ ኤሚ እናት ስትሆን አዲስ ናት። ከዚህ በፊት ልጅ አሳድጋ አታውቅም። ኮንፊውዝ ነው የሚያደርገህ። ባይ ዘ ዌይ አልወለድክም። አንድ የሆነ ሙቪ ላይ ምን አየሁኝ፣ ልጅ ለመውለድ ወደ ሆስፒታል ከመምጣት በላይ ልጅ ይዞ ወደ ቤት መመለስ ያስፈራል። ገባ? እኛ ግን አሁን ኤግዛይትመንቱን ብቻ ነው የተነገረን። በጣም ደስ ይላል፣ በቃ ልል ይባላል ምናምን፣ የሆነ ትንሽዬ ፍጡር ምናምን አለ ቤት፣ ደስ ይላል። ግን በጣም ከባድ ነው። በጣም ብዙ ፓተርኖች ናቸው የሚቀየሩት። ገና ከዛ ጀምሮ ስሊፕ ፓተርን ይቀየራል። ኮንፊውዝድ ነው የምትሆነው፣ ያለቅሳል። ምንድን ነው የሚፈልገው? በጣም ከባድ ነው። ገባ? ሶ ሚስት ሆርሞናል ቼንጅ ውስጥ ታልፋለች። እንዴት ነው ሃንድል የምታረጋት? ለ2 ዓመት በጣም ብዙ ቦዲዋ በጣም ነው እንግዲህ ልጅን መስራት ቀላል አይደለም። ብዙ ሆርሞናል አፕ ኤንድ ዳውንስ አሉና እነዛ ነገሮች እስኪስተካከሉ ቦዲ ሼሚንግ አለ። ሰውነቷ ሲበላሽ፣ ባህሪዋ ሲቀየር፣ እንደ አባት አንተ ለሚስትህ የምታሳየው ትሪትመንት ልጅህ ላይ ኢምፓክት አለው። ምን ያህል ይሄን እናውቀዋለን? ይገባ? አይትስ ኦኬ ሚስት የራሷ ጉዳይ፣ ልጄን ብቻ ነው የምወደው፣ ልጄን ብቻ በትክክል አሳድጋለሁ ማለት አትችልም። ቢኮዝ ኢሞሽናሊ ሶስታችሁ መታጅ ሆናቸዋል። ልጁ ሰላም እንዲሰማው፣ ልጁ ጥሩ ስሜት፣ ልጁ ጥሩ ማንነት እንዲኖረው ስለ እናቱ ጥሩ ሊያስብ ይገባል። እንደውም ብዙ ጊዜ ምን ይባላል፣ ልጅህ እንደ ወንድ እንደ አባት እንዲወድህ እናቱን ተንከባከብለት። ግን አይደለንም። የፈለገ ነገር ብታረግለት እዛ ጋር የተሰበረች እናት እያየ ሙሉ አይሆንም ነው የምልህ። ስለዚህ ፓኬጁ በጣም ብዙ ነው የምልህ። ሶ ከመነሻው ጀምሮ ስለ ትዳር ስትማር ስታቀው፣ በእርግጠኝነት ባይብሎቻችን ላይ ቁርአን ላይም አለ። እንግዲህ ምናልባት ወርዶ በደንብ አልተማር ነው ይሆናል እንጂ ማወቅ ብርሃን አይደል? ከማወቅ ይጀምራል። ከሁሉ ነገር የምትገባበትን ነገር ስታቀው የተሻለ ታረጋለህ ብዬ አስባለሁኝና ማወቅ ቢቀድም ራሳችን ብንሰራ ጥሩ ሜሬጅ ብትፈጥር። ለምሳሌ አባትነት የሚጀምረው ገና ጽንሱ ከሆድ ሆኖ ነው አይደለ? ምክንያቱም የእናትየው ኢሞሽናል ስታቢሊቲ ወይም ኢሞሽናል ደህንነት ልጁን አፌክት እንደሚያደርገው ምን ያህሎቻችን እናውቃለን? ብዙ ሰው አይደለም ያልተወለደ ልጅ የተወለደ ራሱ የት ይሰማል ነው የሚባለው። ኤግዛክት ላይ ሰው ነው የሚባለው፣ ግን አለ ይሰማል። ስለዚህ ከዛ ይጀምራል። እሷን ቴክ ኬር ከማድረግ ይጀምራል። ከተወለደ በኋላም በዛው ልክ ማለት ነው አንተም አብረህ እያደግ የሚስትህንም ስሜት እየጠበቅ፣ ከዛ ደግሞ በኤጅ ሌቭል ደግሞ የሚሰሩ ነገሮች አሉ። ደግሞ ልጆች ያድጋሉ። ህፃን የነበረው ልጅ ደግሞ ቲን ይሆናል። ቲኔጀር ሲሆን ደግሞ አብረህ እዚች ጋር እስኪ ምን እናርግ? አሁን ሚስታችን ርጉዝ ስትሆን የቅርብ ሚስት አረገዘች ወይ? ያ ምክንያቱም እኔ መማር ፈልጋለሁ። በነገራችን ላይ ማላውቀውን ነገር ማወቅ ነው ፈልገው። ሶ ምንድን ነው ማድረግ ያለበት ወንድ ልጅ? ከዛ እንሄዳለን ወደ ልጅ ምናምን እያለን በጣም ማለት እርግዝና ማለት እጅግ በጣም ኮምፕሊኬትድ የሆነ ነገር ነው። በጣም ብዙ ለውጥ ነው ሰውነት ውስጥ የሚከናወነው። የሆነ ፖዝ የማታረገው ጀርኒ ነው። እስቲ ያስበው 9 ወር ድረስ አይደል ጽንስ ተሸክመህ የምትበላውን መርጠ፣ እንቅስቃሴውን መርጠ፣ ምናልባት ከተወሰነ ወር በኋላ ኢቭን በአንድ ሳይድ ነው የምትተኛው እና ምን ያህል ሊከብድ እንደሚችል አስበው። ቆይ እስቲ ትንሽ ላስቀምጠው እንኳን የምትለው ነገር አይደለም። ሶ በዛ ሂደት ውስጥ ሆርሞናል ቼንጅ አለ፣ ዲፕረስድ መሆን አለ። እንግዲህ የእያንዳንዱ ሰው እርግዝና የተለያየ ነው ኢምፓክቱ። ሰው እንደመሆናችን መጠን እንዳለፍንበት እንደተሰራንበት ዲኤንኤ እርግዝናንም የምናስተናግድበት መንገድ በጣም ይለያያል። ሶ ይቺ ነገር ይቅርታ በጣም አቋረጥኩሽ፣ ግን እንድትነግሪልኝ ስለምፈልግ ነው። እርግዝና እንደየሰው ይለያያል። ሶ አንዳንድ ሴቶች ምንም ሳይሰማቸው ሊያልፉት ይችላሉ። በዛ ምክንያት እየቀበጠች የሚመስለው ደግሞ አለ አይደል? እሱን እስኪ ልዩነቱ በጣም እሱን ነው የምልህ። እሱን ነው መረዳት ያለበት። በቃ we all are different አይደለ? የትኛውንም ነገር የምናስተናግደው አሁን በሜንታል ሄልዝም ልትወስደው ትችላለህ እኮ። በተመሳሳይ ትራውማቲክ ሲቹዌሽን ውስጥ አልፈው ሁለት ሰዎች ያንን ነገር የሚያስተናግዱበት መንገድ በጣም የተለየ ነው። ስለዚህ እንዴ እኔም በዚህ አልፌ አይደል እንዴ አንተ በዚህ ጉዳይ እንዲሆንኩ ትላለህ እንዴ አይባልም። በቃ ያ ሰው ተሰማው ጀስቲፋይ ነው ማድረግ ያለበት፣ ቫሊዴት ነው ማድረግ ያለበት ያንን ስሜትና እኔ በጣም ብዙ ሰዎች አስተናግጃለሁ። ይሄ ማለት ፊዚካሊ የሚታይ ኢሞሽናሊ እንተውና ፊዚካሊ ጸጉራቸው እንደ ካንሰር በሽተኛ እየረገፈ እርጉዝ ሲሆን ኦፍ ኮርስ ሰውነታቸው እየተላጠ
9 ወር ካልጋ ላይ መነሳት አቅቷቸው የእርግዝና ወቅታቸውን የሚጨርሱ አሉ። አንዳንዶቹ ደግሞ ማርገዛቸውን እስከ 3 ወር እስከ 4 ወር የማያውቁ ምንም አይነት የሌለው አለ። ሶ መጀመሪያ ኢንዲቪጁዋል ዲፈረንሳችን መረዳት መቻል አለብን። የሆነ ሰው ላይ የለም ማለት የሆነ ሰው ላይ ደግሞ ሊፈጠር ይችላል አይደለም። አክሴፕት ማድረግ ነው ማለት አዘ ኤንድ ኦፍ ዘ ዴይ በነፊቱ ላንተ ነው። በቃ አሁን እንደ ጋብቻ ስታየው አዘ ሲስተም ነው መስራት መቻል ያለብን። ኢሞሽናል ቫሊዴት ማድረግ መቻል አለብህ። አንተ ሊሰማህ አይገባም። ይሄ ጉዳይ ተሰማኝ ካለች ቫሊዴት ብታረጋትና አንደርስታንድ ብታረጋት ኬር ብታረጋት በኋላ ላይ ቤኔፊቱ ያንተ ነው። እቺ ሴት ዲፕረስድ ብትሆን እኮ ዝም ብለህ ኮንሲኩዌንሱን ወደ ኋላ ተርትረህ ብታየው ቤት ውስጥ ምን አይነት ኪዮስ ነው የሚፈጠረው? ተጎጂው አንተ ነህ። ስለዚህ መማር በጣም አሪፍ ነው። በቃ ምን እየተሰማሽ ነው ብሎ መጠየቅ መማር፣ እንደዚህ አይነት ስሜት ውስጥ ካለች እንጂ እንዴት ሰው እኔ በጣም ነው የሚገርመኝ እንደዚህ አይነት አመለካከት አውቆ ቀጥቶ ምናምን ትንሽ ያው አንዳንድ ሰው እንትናን አታይም እሷ ያው ሰላም ነች ሰርታ ገብታ ምናምን አንቺ እዚህ በቃ የሆነ አቴንሽንም ከመፈለግ ወይ ደግሞ አድቫንቴጁን የሚጠቀመው ሰው ይኑር አይኑር አላ ኦኬ እኮ ኢቭን አቴንሽንን ብትፈልግ እኮ ኢትስ ፐርፌክትሊ ኖርማል አይደል? ሰው ነው የተሸከመችው። እኔ ማለት ወንዶች የሚገባቸው ፈልገው ማለት እናትነት ማለት ኦርጋን ሰው መስራት በሆድ ውስጥ በጣም ትልቅ ፕሮሰስ ነው። ያውም ያንተን ሰው ደግሞ መስራት በጣም ብዙ ዋጋ ከፍላ ነው። ያማራት አትበላም። ሰው በሆዱ ሲፈጠር ዝም ብለህ አስበው በጣም ረቂቅ የሆነ የፈጣሪ ስጦታ ነውና ይሄንን ለተሸከመች ሴት አይ እንደው ቀብጠሽ ነው ምናምን ማለቱ እንደው ትንሽ ልክ አይደለም ብዬ ነው ማስበው። ሶ ከዚህ ይጀምራል። ይሄን አንደርስታንድ ቢያደርጉት በጣም ደስ ይላል። ባህሪ ይቀያየራል። ነጭናጫ ያረጋል ሆርሞኑ ያ አንዴ ምን ሰማው እንደው ባሏ አስጠላታሉ እንደዚህ የሚያደርጋል። አስተዳድና ሳሎን ነው የሚተኛው አሉ አያትም አሉ። እኔ ገጥማኛለች አንዲት ልጅ ፕራክቲካሊ የአሜሪካን ያለችውና የደረሰባትን ስትነግረኝ 2 ልጅ ወልዳለች። አሁን ለምን አትወልጅም ስላት የዛኛው ጊዜ ስሜት አሁን ትራውማቲክ ሲቹዌሽን ውስጥ ከቶኝ ነው የባሌን ኮቴ ስሰማ ቱር ብዬ ባድሩም ነኝ አለች። በቃ ያስመልሳታል። በጣም ከባድ ነው እንዲህ ብለ ምን አሁን እኮ ምንድነው በጣም ከባድ የኪችኑ ቀለም ያናድደኛል አለች። ምንም በጣም ከባድ በጣም አለች። የኔ ደግሞ ይለያል አለች። የባለቤቴ እናት እንኳን በቃ የጽንስ ሲቋረጥ እስከ ማለት የደረሰችበት አጋጣሚ ነበር። መውለድ እየፈለገች ይሄን ፍራቻ ኢቭን የተቀመጠች ሴት አለች። በጣም ከባድ ባሎቻቸው በጣም የሚያስጠሏቸው አይኑና አለ የሚሉ በጣም ብዙ ሰዎች ናቸው። እና እንደው በአንድ ቦክስ ላይ ከተህ እንዲህ ነው ማለት ስለሚከብድ ነው የራሱን ሰው ቢረዳ ብዬ ነው ማስብ። ወዶ ካገባ መቼም እዛ ጥሩ ጊዜዎች እንዳሉ እነዚህም ደግሞ ከባድ ጊዜዎች ደግሞ እንደው አንደርስታንድ በመደራረግ አለፍን። እሺ ልጁ ተወለደ። ልጆች ደግሞ ሲወለዱ በየእድሜ ክልላቸው የተለያየ የሆነ ቢሄቪየር አላቸው። እሱንም መማር ያስፈልጋል። በተለይ ደግሞ ልጅ ተወልዶ ቅድም እንዳልኩ እስከ 5 ከ6 ከ7 በጣም ብዙ ነገሩ በህይወት ዘመኑ የሚኖረው ማንነት ተሰርቶ የሚያልቅበት ዲፋይኒንግ ሞመንቱ ነውና እሱ ላይ እጅግ በጣም ጥንቃቄ ይፈልጋል። በጣም ከምትናገረው ከምታወራው ቤት ውስጥ ከሚስት ጋር ሪሌት የምታደርግበት መንገድ ራሱ ኢሞሽናሊ ያን ልጅ የመስራትም ብሬክ የማድረግም በጣም ትልቅ አቅም አለው። ሶ እኛ ደግሞ እንደ ባህል የተለመደው ነገር ምንድነው? ልጆች አያውቁም ነው የምንለው። አያውቁም፣ አያስተውሉም፣ ቢሰሙም አያውቁም። ኤግዛክትሊ። እና በጣም ብዙ ነገሮች ይሰራሉ ልጆች አያውቁም ብለን ስለምናስብ። ልጆች ግን ያውቃሉ፣ ባይተወይ ያውቃሉ፣ ትንሽም ሆነ ያውቃሉ። አንተ በሚገባህ መልኩ ያንን ነገር ኤክስፕሌን አያረጉት ይሆናል። ኢነርጂውን ግን ይወስዱታል። ለምሳሌ ፋይት ስታረግ ያውቁታል። አንኮምፎርታብል ፊሊንግ ነው የሚሰማቸው። የሆነ ሰዓት ላይ ነው በህይወትህ ስታድግ አሃ ሞመንት ይፈጠርና ዶቶችን ኮኔክት ማድረግ ትጀምራለህ። ወደ ኋላ ፋሚሊያሪቲውን ታገኛለህ። አዎ በቃ ለካ እኔ እናትና አባቴ እንደዚህ ነው እያልክ ማገናኘት ትጀምራለህ። ፕላስ በጣም የሚገርም ነገር ስሜት በሆነ መልኩ ስቶርድ ይደረጋል ጭንቅላት ውስጥ። ከባዱ ነገር እሱ አይደል? ከዛ አይጠፋም። አሁን እነዚህ ከባባድ ስሜቶች ናቸው እየተጠራቀሙ በጣም ይሄ ምን ይባላል መሰለህ፣ ፋሚሊ ዳይናሚክስ እናጠና ብዙ ጊዜ ቤተሰብ ውስጥ የምትኖርበት ኤንቫይሮንመንት አድገህ ሜንታሊ ለችግር የመጋለጥ እድልህን ይወስነዋል። ቢካዝ የምትኖረው በጣም ስትረስፉል የሆነ ፋሚሊ ውስጥ ነው ወይ ጭቅጭቅ የበዛበት፣ ቫዮለንስ የበዛበት፣ መግባባት የሌለበት፣ ሱስ ያለበት ቦታ ከሆነ ሳያስበው ያ ልጅ በስሜት እነዛን ኢሞሽኖች እየተቀበለ ነው የሚያድገው።
አሁን አንዳንድ ጊዜ ገጥሞ ያቀም በሆነ ጉዳይ ተደብረሃል ጨንቆሃል ግን ምክንያቱን አታውቀው የሆነ ስቶርድ የሆነ ኔጌቲቭ ኤነርጂ አለ ማለት ነው ሲሉ ሰማለሁ እንደዚህ አሁን በሆነ ጉዳይ ከመሬት ተነስቶ መደበር የሆነ ይሰማሃል እኮ ይኖራል አይጠፋም በጣም አለና ምንድነው በጣም የሚሉ ሰዎችም ደግሞ አሉ በጣም በየቀኑ ኦልሞስት ስትናደጁበት ትችያለሽ ምን ሆኜ ነው ትላለና አሉ እንደዚህ አይነት ነገሮች ሰው ምንድነው በቃ አንዴ ክሬትድ ከሆነ አይጠፋም ኢሞሽን ታውቃለህ ስቶርድ ነው የሚሆነው ነው ይሄ በቴራፒ በመናምን ያንን ቻናሉን ካልቀየርከው ሂል ካላረከው በስተቀር ወዴትም አይሄድም ስለዚህ ከተወለደ ጀምሮ አንድ እንግዳይ እንደውም ባለፈው ምን አለችኝ ልጆችን ማሳደግ ማለት ልክ በመስታወት ክፍል ውስጥ መደነስ ነው 24/7 ነው የሚያዩ የትኛው ማንግል አታመልጥም ከየትኛው ማንግል አታመልጥም ስለዚህኛ ደግሞ ብዙ ጊዜ ደብል ፐርሰናሊቲ ነው የምንጫወተው እነሱን ጋይድ ለማድረግ እነሱን ሊድ ለማድረግ ስንፈልግ አለ አይደል ይሄ የምናወጣው በጣም መልአክ የሆነ ማንነት አለና አይሰራም ሌላ ቦታ ላይ ደግሞ ያ የለም ዋሻለን እንጮሃለን እንቆጣለን ምናምንና ኮንፊውዝድ ነው የሚሆኑት ሶ በየትኛው ነው የሚመሩት እነዚህ ልጆች ስለዚህ ሞር አንተ ከምታስበው ፎርማሊ እነሱን ጋይድ ለማድረግ ከምታወጣው ፐርሰናሊቲ ይልቅ ያኛው ሞር ይገዛቸዋል ብዙን የምትጫወተው ያ ነው ስለዚህ ለዛ ነው ቅድም እንዳልኩ ማደግ በማንኛውም ስፒሪቹዋሊም ሊሆን ይችላል እንደዚህ አይነት ይሄ ሳይንቲፊክ የሆነ ሜቶዶችንም ተጠቅመ ሊሆን ይችላል ልጆችህን ነርቸር ሊያደርግ የሚችል የምትፈልገውን እንዲሆኑልህ የምትፈልገውን ነገር በአጠቃላይ መሆን ማለት ነው ማደግ ዋው እንትን ተዛለኝ ደብል ፐርሰናሊቲ ሲቲ የሆነ ጊዜ የሆነ ማን እንደሆነ ኤግዛምፕል ሲጠቀም አይቼዋለሁ ፊልም ላይ የሆነ ቦታ መዝሙር ከፍቶ ምስጋና እየዘመረ የሆነ ሰው ሲጋብጥ እናተና ታፈጣ ብሎ ሳደብና አማኑኤል ልጆቻችን ከነዛ ምን ነው እዚህ ጋር ሌላ ሰው ተደባድበን ከዚህ ጋር ደግሞ ስነ ስርዓት ትዕግስት ያስፈልጋል እና አይሰማም በጣም አይሰማም ባይዘይ ታቀላ 10% ምናምን ይባላልና ከብዙ ልጆች ጋር ስሰራ አንድ ልጅ ነበረችና አባቴ በቃ እንዲህ ሲለኝ ምናምን እዚህ ውስጥ ኤርፎን አርጌ ነው አለች በቃ እንደዚህ ሻርፔን አረግና ምንም አለች በቃ ሚክሮን እንዴት ከባድ መሰለ አንተ በጣም ኢሞሽናል ሆነ ብዙ ነገር ትላለህና በጣም ሞራዋጭ ሆነው በጣም ትርፍ ያለው ነገር ማደግ ነው እንዴት ነው አሁን አንድ እናት የምታድገው ምክንያቱም እሺ እድለኛ ነን ብዬ አላምንም እኔ በተለይ የኛ ጄነሬሽን ወጣት እኔ በራሴ እድሜ ያሉ ሰዎችን ለማየት ስሞክር በተለያየ መንገድ ለመጠየቅ ስሞክር በጣም ሄልዚ የሚባል ቤተሰብ ውስጥ ያደገ ሰው እኔ ሬር ያየው ነው ኦፍ ኮርስ ተቻችለው ኖረዋል ምናምን አልተፋቱ ሊሆን ይችላል ቤተሰቦች ምናምን ጥሩ ነው ያን ማረጋቸው አንድ የራሱ ጥቅም አለው በዛው ልክ ግን በቃ ብዙ ትራውማ አለ ኢትዮጵያ ውስጥ የኛ አስተዳደግ ውስጥ በቃ ወይ ድብድብ አለ ድህነቱም የራሱን ሮል ይጫወታል አይደለም በትንሽ በትልቅ በጣም በኢኮኖሚ አብዛኛው ሰው ከደሃ ፋሚሊ ነው የወጣው ከ10 ጓደኞችሽ ብታይ እኔ እንጃ 8-7ቱ ደሃ ነው በእኛ ጄነሬሽን ወጣች ያለው ከቤተሰቡ የወጣበት ከዛ ለመማሩ አለ ጫናው ሊኖር ይችላል ወንድ እንዲ ነው ሴት እንዲ ነው ከሚባለው ተነስቶ ሰው በዛ ሁሉ ውስጥ አድገን በቃ በዲቮርስም ውስጥ በድብድብ ውስጥም በመጠጥ ውስጥም በስድብ ውስጥም እናትም ተሳዳቢ ተናጋሪም ሆና በደዛ ነገሮች ውስጥ ሁሉ አልፈን የመጣን ሰዎች ሮል ሞዴል መሆን አይደለም ኮንሺየስ መሆን ራሱ ይከብደናል አይደል እንዲ ነኝ ለካ እኔ እኮ ባህሪ ጥሩ አይደለም ልክ አይደለም የምኖርበት መንገድ ነገሮችን ማይበት መንገድ ከምን ይልቅ እንደውም የኛን መኑልኝ ወደ ማለት ነው የሚቀናን አይደል ሶ እንደዚህ አይነት ሰው ለምሳሌ በብዙ ተጽዕኖ ውስጥ ያደገ ሰው ልጅ ያው እግዚአብሔር ፈቅዶ ነው መቼም ልጅ የሚሰጠው አይደል ሰው ልጅ አገኘን ማሳደግ ሲያስብ እንዴት ነው አብሮ ማደግ ሲባል እንዴት ትደጋውን እቺ እናት ለልጇ ታስባለች ግን ያው ቅድም እንዳልሽው አይጠፋም አይደል የምታወራው ሌላ ነው የምትኖረው ሌላ ነው የሚሆንባት ሶ አንቺ የተጠቀምሽው ስትራቴጂ ራሱ ምንድነው ከፕሮፌሽኑም ከትምህርትሽም አንፃር ነው ፕራክቲካሊ ደግሞ ተማርሹን አይ ቲንክ አፕላይ አድርገሽዋል ብያስ ስለማስብ ነው ልጆች ላይ ከዛ አንፃር እንዴት ነው የምትማረው አሁን አንድ ሴት ልጆቿን ለማሳደግ አባትም ጭምር ወንድም አባትም ጭምር ያ ሶ እኔ ከትዳሩ ልምጣልህ መጀመሪያ አሁን ብዙ ጊዜ ትዳር ዲፋይን የሚደረግበት በማህበረሰባችን አለ አይደለ በቃ ትዳር በቃ ይሄ መንገብገብ ነው መቃጠል ነው እና ይሄ ሁለት ጽንፍ ያለ ይመስለኛል የሆነው ጎራ በጣም የሆነ ገነት አድርጎ ይስልልሃል የሆነው ጎራ ደግሞ በጣም የሆነ ሆረር አድርጎ ይስልልሃል እንደ ኤክስፒሪየንስ ማለት ነውና እኔ ምን ብያስባለሁ ችግሩ ያለው ትዳሩ ጋር ሳይሆን አንተና እኔ ጋር ነው ሰዎቹ ላይ ነው በቃ ምንም ትዳር የምትሰራው ሰዎቹ ላይ ነው አይደል አሁን ሜሪጅ ካውንስሊንግም ስትሰራ
ብዙ ጊዜ የሰዎቹ ያለፈ ማንነት የሰዎቹ ማንነት ነው ትዳር ውስጥ ገብቶ ችግር የሚፈጥረው እንጂ ትዳሩ በራሱ አይደለም ነው ማለት ከዛ ይጀምራል ቅድም እንደነካካ ነው ያለፈ ጠባሳ ካለበት ሶ በእውቀት ይጀምራል አሁን ይሄ እንዴት ይወቅ ነው አይደለ ሶ ለትዳር ብቁ ነኝ የሚለውን ነገር መመዘኛ ስናወጣ ብዙ ጊዜ አሁን አንደኛው የሚታየው እድሜ ነው ሁለተኛ በተለይ ወንድ ኮንክ ደግሞ ኢኮኖሚካል ካፓሲቲ ነው የሚታየው which is good መኖር ስላለበት ገንዘብ በጣም ያስፈልጋል at the same time ግን ኢሞሽናል ብስለት ቢጨመርበት እኔ እንደውም እውነቱን ለመናገር እንደው እንደ ሪኳየርመንት ቢሆን ሰዎች ከመጋባታቸው በፊት የሆነ ነገር ቢኖራቸው የሆነ መረጃ ቢኖራቸው ራሳቸውን ቁጭ ብለው የሚገመግሙበት ምክንያቱም ትዳር እኔ ጦርነት ነው ብዬ ነው ማስበው ሶሪ በጣም ጦርነት ነውና በስሜት ራቁትህን ሆነ የምትገናኝበት ይሄ ነርቭህን የሚነካው ሰው ያለው ሰውዬ እዛው ትዳር ውስጥ ነው ያለው አንተ ከመንገደኛ ጋር እንኳን ትጣላ ማለት መልአክ የተባለችዋ ሴት በጣም በቃ ሪል ማንነቷ የሚገለጠው ትዳር ውስጥ ነው ወንዱም እንደዛው ማለት ነው ሶ አንዳንድ ጊዜ ኢቭን የትዳር ዋነኛ አላማ ማደግ ነው ብዬ አስባለሁ መደሰት አይደለም መደሰት ላይ አላምንበትም በቃ ማደግ ስላለብህ ያ ነገር መነካት ስላለብህ ከገባህ ታድግበታለህ ካልገባህ ግን ያው ትገዳደላለህ እንዴት ተደርጎ አይደል በጣም ብዙ ምናያቸው ቫዮለንስ የሆኑ ተግባራት ለዛም ነው እንትን የሚሉትና ሶ ይሄንን ገርምይታ ነው እሺ ይሄን መጀመሪያ አንደርስታንድ ማድረግ መቻል ያስፈልጋል ብዬ አስባለሁ because አሁን ስፒሪቹዋሊም ስታይ አሁን እንደ እስልምና አስተምሮ ምን ይባላል ትዳር የእምነት ግማሽ አካል ነው እምነትህ ፉልፊልድ የሚሆነው ስታገባ ነው ሶ ለማገናኘት ሞክራለሁ ምን ያገናኘዋል የጠየቅኩ ነው ገብተዋል ሶ እምነቶችን የእምነት ልምዶችን አሁን በክርስትናም በእስልምናም ያለውን ስታይ አንተን ወደ ተሻለ ማንነት ነው አይደለ ጾሙም ስግደቱም ምጽዋቱም ሁሉም አንተን የተሻለ ሰው ራስ ላይ ጦርነት ማወጅ ነው እኮ ኤግዛክትሊ ስለዚህ መፈተኛ ሜዳ ያስፈልጋል ሁሉም ሰው ኪሩ ራሱን ሰራ በጣም ብዙ ፖድካስት ላይ ሰው ትመክራለ ምናምን ይሄን አድርጉ ምና የት ላይ ተፈተናል ስትገባ ነው ኤግዛክትሊ ገባ ጀምረናል ሶ ሜዳው ነው ብዬ ነው ማስበውና በቃ ካለዛማ ምን ያጋጭሃል ከሰው ጋር እኮ አለመጋጨት ትችላለህ ዲስታንስህን መጠበቅ ትችላለህ ትንሽ ደበር ሲልህ ወጣ ብለህ ቢች ዳር መዝናናት ትችላለህ እና you're by yourself so you're okay ትዳር ውስጥ ግን ፖዝ የለማ እዛው ነው ኮንፍሮንት ነው የምትደራረገው ስለዚህ ያ ነገር ከገባ በደንብ እየተሞራረድክ ራስን እያየህ ኢጎህን እየጣልክ ማስክህን እያወለክ ይቅርታ እየጠየቅክ እየተሞረድክ ትመጣለህ ማለት ነው ከግማሹ እምነት እሱ ነው ስለዚህ ስብዕና ተሟላ ማለት አይደለም የተማርከውን ትፈተነበታለህ ይቅርባይ ትሆናለህ ግዴታ ነው ይቅርታ ተምርሃል ዘሆል እድሜ አሁን ኑሮ ነው እና በጣም ቀላል እኮ ነው ቲዮሪ ራስን መምራት ተምርሃል አሁን ቤተሰብ ምራበት እስቲ ነው የሆነ ነገር አንተ ባትፈልገውም ፓርትነር ፈልጎታል so you have to do it አንዳንድ ጊዜ ኢቭን እኮ ሳታጠፋም ይቅርታ ትላለህ ይሄን ለማለት ደግሞ ኢጎህን ዋጥ ማድረግ ፕራይድህን ዋጥ ማድረግ ይጠይቃል ትችላለህ ወይ ነው ናይስ እይታ እኔ እንደውም ማየው የነበረው በቃ ለመኖር ትክክለኛው መንገድ የተፈቀደልን እንደ ክርስቲያን ወይ መንኩስና ነው ወይ ትዳር ነው አብሮ ለመኖር ሶ ትዳርን ከደስታ አንግል ካየሽው የከፋሽ ቀን ሰውየው ሊሆን ነው ምክንያቱ ኤግዛክትሊ ሶ ኤክስፔክቴሽኑ ነው የሚጎዳው ስለዚህ ትዳር ዘራይት ወይ የምትኖሪበት መንገድ ስለሆነ አንዳንዴ ደስታ ሳይሆን am I doing the right thing የሚለው more important ነው አሁን ልክ እንዳልሽው ይቅርታ መጠየቁ ሊከፋ ይችላል ግን ልክ ነው ወይ ነው መጠየቅ ጥቅም አለው yes do it anyway so more of a discipline ነገር ነው ለኔ በቃ እኮ ዲሲፕሊኑ እየሰራህ አይደል በቃ ፕራክቲስ ታደርገዋለህ የተማርከውን ዲሲፕሊን ኤክሰርሳይዝ በደንብ ታደርግበታለህ ማለት ነው ሶ ስብዕናህን ይገነባዋል ሶ ይሄ አዌርነስ ቢኖረን ሁላችን ለምን እንደምናገባ ብናውቅ ሶ በጣም ይሄ በጣም አስፈላጊ ነው ያስባለሁ እና ሁሌንም ጠይቀው ለመደሰት ነው ያገባው አብዛኛው ሰው እርግጠኛ የምናገረው ለመደሰት ነው ከሱ ጋር እኮ ብኖር ምናምን ብለህ እሷ ጋር እኮ እሷ ከኔ ጋር ቆይች ግን ከንፈሌላት መልአክ ምናምን ቀንድ ታስበክላለች እንደዛ በጣም ነርቭህን ነክታ እሱ ከሆነ ፍላጎት አይመጣው ደግሞ ፍላጎት ኤክስፔክት ያደረግነውን ካጣን እኮ ዲስአፖይንት ሆናል ከዛ ትዳሩን ብሌም ታረጋለሽ ኤግዛክትሊ አሁን ቀደም በመነሻችን ላይ ስትለኝ የነበረው the first 2-3 years ምናምን ያልናቸው እንግዲህ እነዚህ መሞራረጃ ታይሞች ናቸው እንደዚህ ነው እንዲናት የምትላቸው ነገሮች የምታይበት ነው መጣሉ እሱ ላይ
ስለዚህ ከገባ ያልፋል ያ ነገር። ከዛ በቃ አሁን ታውቀዋለህ፣ ደካማ ጎንህን ታውቃለች፣ አንተም ታውቃለህ። አትነካካም ወይ ትተላለፋለህ ማለት ነው። ከዛ ወዲያ በተሰራ ማንነት ውስጥ የመጡ ደግሞ ልጆች አሉ። ልጆች ደግሞ ይቀጥላሉ። ቀለል አይልም ባልተሰራ ማንነት ላይ ከሚመጡ ይላል። እሱም ደግሞ ራሱን የቻለ ነገር አለ። ልጆች ምንድን ናቸው? ልጆች አንዳንዴ ከኛ ሆድ ስለወጡ አንተ የሆነ ነገር ስላረክላቸው አንተ ቤት ስለኖሩ ምናምን እንደፈለክ የምታረጋቸው አይደሉም። እንደ ኢትዮጵያ ወላጅ በተለይ እንደዛ ነው የምናስበው አይደል? ልጆቻችን የሆነ የኛን የጎደለ ህልም ምናምን ማሟያ ናቸው። ይሄ ነው ያለው አንደርስታንዲንግ። ግን ድህነት ከሆነ በቃ ድህነት እኔ ያልተማርኩትም ተምረህ ምናምን ጥሩ ነው እኮ ግን አለ ወይ እሱ ውስጥ ያህል አይደል? ትንሽ አይከብድም? በቃ እኔ ያልሆንኩትን ነገር የወለድኳት ልጅ የግድ መሆን አለባት አይደል? መጠየቅ መቻል አለብን። ምክንያቱም ሁላችንም የየራሳችን አሻራ አለና እሷም ለሆነ አሻራ ነው የተፈጠረችው እንጂ እኔን ያልተሳካ ህልም ለማስፈጸም አይደለም። እዚህ ላይ ምን ጠቀመኝ ብትል ልጆች በእኛ በኩል ናቸው እንጂ የኛ አይደሉም። ይሄ እኔ ትልቁ እምነት ነው። በአንተ በኩል ናቸው፣ ስጦታዎች ናቸው እንጂ ሰው ልጅ ሰው ሊሰራ ይቻላል ማለት አንተ ወይም አንተና ባለቤት ለመውለድ የምታረጉት ነገርና የምታገኘው ነገር አይገናኝም። ሰው ሊፈጥር አይችልም። ስለዚህ አንተ ምክንያትና ሰበብ ነህ። እነዛ ልጆች ምንጭ አደራዎች ናቸው፣ ጋይድ እንድታረጋቸው ነው። ወደዚህ ምድር ሲያመጣቸው የራሳቸው የሆነ ፖቴንሻል አላቸው። እሱን ነው ሚስ የምናረገው እንጂ ሆነ አንተ እንድትጨምርባቸውም አይደለም። መጀመሪያ አሁን ብዙ ጊዜ ልጅና ወላጅ በጣም ብዙ ጊዜ እኔ ከሀገር ውጭ ያለሁት ነው የምልህ የሚያጋጨን ነገር ይሄ ነው። ኢቭን በትምህርት ምርጫቸው ውስጥ እንገባለን በደንብ አድርገን ማለት በቃ ኖርማል ይሄን ነው መሆን ያለብህ እና በእኛ ቤት እኮ እያሰብንላቸው ነው። ስለዚህ ሬዝ ስታረጋቸውም ስታሳድጋቸውም ዋጋ ስትከፍልላቸውም አንተን እንዲሆኑ ሳይሆን እራሳቸውን እንዲሆኑ። አንድ ነገር ትዝ አለኝ። ምን ትዝ አለኝ መሰለሽ? እንድታክሊበት ነው እዚህ ጋር አባቷ ከልቡ እንደሚወዳት የምታውቅ ሴት በወንድ ልጅ ማኒፕሌት የመደረግ ቻንሷ ጠባብ ነው የሚል ነገር አነበብኩኝና እሱ ምክንያቱም አንዳንዴ ያን ቫሊዴሽን ከአባት ማጣት ነው ከወንዶች ለመፈለግ ያለ እድሜዋ በቲኔጀር እድሜዋ ማይሆን ህይወት ውስጥ የሚገባው አንዴ ከዛ አንግልስ ኤግዛክትሊ በጣም ልክ ነህ። እሱን ነው የምልህ። አሁን ቤት ውስጥ እንግዲህ ብዙ ነገር ይሰራል ብለናል። በልጅነት ነው ብዙ ነገር የሚያልቀው። አሁን ኢቭን እሱን ከምን ጋር አገናኘዋለሁ መሰለህ? እንደ ወላጅ የምንሰጠውን ፍቅር ኮንዲሽን እንድናረጋለን ካየህ በምክንያት ላይ መሰረት ያደረገ ለምሳሌ ልበልና ልጅህ አንተ በምታስበው ካሪኩለም ውስጥ ገብታ በጣም ኤክሰል ካላረገች አትወዳት፣ ፍቅር ትነፍጋታለህ። አንደኛ ካልወጣሽ ታኮርፋታለህ። ገባ? ስለዚህ በቤተሰቧ የምትወደደው የሆነ ነገር ስትሰጥ ነው። አንክሸስ የሆነ ትሄዳለች፣ ቬሪ አንክሸስ። እና ፍቅር እንደ ቤተሰብ የሆነ ሰው ሰክሰስፉል ስለሆነ አንደኛ ስለወጣ አይደለም። ስታሸንፍማ እኮ ዓለም ያጨበጭብልሃል። ቤተሰብ ግን እንደውም የወደቀን ነው ማንሳት ያለበት ብዬ ነው ማስበው። እና እዚህ ላይ በጣም ማስመር ፈልጋለሁ። ስለዚህ አሁን አባትም እንዳልከው በማንኛውም ኮንዲሽን እችን ሴት ከወደዳት ስታድግ በጣም ቺፕ ለሆነ ፖፑላሪቲ የመጋለጥ በማንም ሰው ማኒፕሌት የመደረግ እድሏ በጣም ዝቅተኛ ነው የሚሆነው። እዚህ ጋር ግን የጎደለ ነገር ካለ አሁን ትራውማ ብለን የምንለው ነገር ይሄ ውስጣዊ ሽንቁር ነው። የማይሞላ ነገር አለ ውስጥ ላይ። ልክ በቀዳዳ ባሊ ውሃ እንደ መቅዳት ነው ይባላል። በቃ ቀዳዳ ነው ውስጥ። ስለዚህ ብታፈስ ምን ብትል አይሞላም። ስለዚህ ውስጥ መሞላት የነበረበት ፍቅር፣ የአባት የእናት ፍቅር ካልሞላ ከእያንዳንዱ ሰው ገጥሞ አያውቅም። በጣም ቫሊዴሽን የሚፈልጉ ሰዎች ከዛ መጥቶ እንትን አይልህም፣ አይሞላም። ኢቭን አሁን ይሄንን እነዚህ ሰዎች ደግሞ አድገው ትዳር ውስጥም ሲገቡ በጣም ለሃይ ኤክስፔክቴሽን ይጋለጣሉ ማለት ነው። ፍቅር ስላልሞላ ከመስጠት ይልቅ ስቲል መጠበቅ ውስጥ ነው ያሉት። ስለዚህ እታች አባቷ የሰበራትን ባሏ እንዲጠግናት ነው የምትፈልገው። ይሆናል ወይ ስትል በጣም ሬር ነው። ምክንያቱም የሚመጣው ባል ደግሞ ሌላ ሽንቁር አለው፣ ሌላ ቦታ ተሰብሮ ነው የሚመጣው፣ የሆነ ቦታ አለ። ገባ? ስለዚህ ቤተሰብ ላይ የሚሰራው ስራ በጣም ይሄ ወደ ጀነሬሽን ነው የሚተላለፈው። በቃ ኃላፊነትህን ተወጥተህ ጥንቅቅ አድርገህ ፍቅርን አጥግበህ ካሳደግ ያቺ ሴት ያ ወንድ ሲወጣ ትዳር ውስጥ ቢገባ በጣም ጥሩ ባል፣ ጥሩ ሚስት፣ ስራ ላይ ቢሆን ኮንፊደንስ ያለው በሁሉም መስኩ ነው ማለት። ስለዚህ የሁሉ ነገር መጀመሪያ ቤት ነው። ይሄ ደግሞ ከምን ይጀምራል? ከእውቀት።
ፍቅር ብቻውን ወደ ትዳር አይመነዘርም፣ አስፈላጊ ነው። ግን ፍቅር ስሜት ነው፣ ኃይለኛ ስሜት ነው። ኑሮ ደግሞ ሌላ ታሪክ ነው። እውቀት፣ ጥበብ፣ ፈጣሪን ማከል፣ መንበርከክ፣ መጸለይ ያስፈልጋል ብዬ አስባለሁ። ዋው እዚሁ ጋር ከተነሳን አይቀር እስኪ እቺን ልጅ አሳድገናት አሁን ለዴቲንግ አበቃናታ። ልጅቷ አደገች ወይም ልጁ አደገ፣ ከዛ መልሶ ደግሞ እነሱም ሰው በብዛት የራሱን ህይወት ነው የሚደግመው ይባላል። ያደገበትን ይባላል። ቅድምም ስትይ ስለነበረ በቃ የሆነ ሰዓት አስተውሎም እንጂ በዛ ሄዶ በግራ አመታትም ሚፍች ኮፒ ፔስት የቤተሰቡን ህይወት ሲኖር ታገኘዋለች። ብዙ አይመስለውም። እዚህ ላይ ማውራት ፈልጋለሁ በጣም እኔ ራሱ ማለት አንዳንድ ጊዜ የሆነ ቦታ ላይ የተናገርኩት ማለት የማልወደውን የእናቴን ባህሪ አየው ነበር እና በጣም ደግሞ የማትወደውን ነው የምታየው። በጣም ይመስልሻል አንቺ ነፃ ምናምን ትላለህ እና ግን እሱን ለማየትም እንዳልከው ኮንሽስ መሆን ይጠይቃል። አሁን ትልቁ ነገር ኮንሽስ አይደለም፣ ኮንሽስ መሆን ይጠይቃል እንጂ እንትን ነው ፕሮግራሚንግ አይደል የሚጫወተው። በተለይ እስከ ተወሰነ እድሜ እኮ የሰው ልጅ ይሄ አዲስ ቶት ምናምን እኮ አይኖረንም አይደል? የየቀን ዴሊ ሩቲናችንን እንኳን ብታይ ብዙ ሰው እኮ የሚያስበው ነገር ተመሳሳይ ነው። ኤግዛክትሊ አይደል? የሆነ ከሰብኮንሽስ ማይንድህ የጎተትክ ነው የምታስበው። ጧት ትነሳለህ፣ ኢትስ ዘ ሴም። ቁርስ የምትበላበት መንገድ ዘ ሴም ነው። የሚሰኛው ወደ ስራ ሪፒቲሽን ነው። ስለዚህ አክሽንህም እንደዛው ነው የሚሆነው። ኮንሽስ ሆነህ ቁጭ ብለህ ምንድን ነኝ እኔ፣ ማን ነኝ፣ እንዴት ነው ማስበው፣ ቶት ፓተርኔ ምን ይመስላል፣ የኔ ሀሳብ ይሄ ፒውር ቶቴ ነው ወይስ የሆነ ሰው ያረጀ ሀሳብ ነው የሚለውን ነገር በደንብ አውቀህ ነቅተህበት ይሄ አሪፍ ነገር ነው። በጣም እኮ አሪፍ ነገሮች አሉ አይደል የምንወስዳቸው ከወላጆቻችን። በዚህ ዘመን ግን ቫሊድ የማይሆኑ ወይ ደግሞ ብዙ የማያሻግሩ የማይጠቅሙ ደግሞ ሀሳቦች ከሆኑ እነሱ ላይ ወርክአውት ማድረግ ካልጀመርክ በስተቀር ኦፍኮርስ እናትና አባትህን ነው የምትደግመው። ምንም አዲስ ነገር የለውም። ከደግሞ ብሌምም ይመጣል እነሱ ከዛ ደግሞ ብሌምም ይመጣል። ደግሞ ብሌም ማድረግ የለብንም። በሚችሉት እኮ ሰጥተውናል። ባወቁት ልክ ነው የኖሩት። ሶ ቆንጆውን ወስደ አንተስ ምን አረክ ነው አንተ የተማርከው አንተ የተሻለ እድል የተሰጠህ ምን አደረግ? እናቶችን ብሌም ለማድረግ ሰው ስለ ትራውማ ስናወራ ምን ይባላል? የትላንትናው ፔንህ ያንተ ችግር አይደለም፣ አንተ አይደለም ያመጣው። ዛሬ ላይ አለመለወጥህ ግን ያንተ ጥፋት ነው። ትላንት ያንተ አይደለም። ዛሬ ላይ ግን በነቃህ ሰዓት ከዛ ነገር ላለመውጣት ግን ምንም ምክንያት የለም። ስለዚህ አሁን እንደዚህ አይነት ኢሹዎችንም ስናወራ ወላጆችን ለመውቀስ አይደለም፣ ግን መዳን ከማወቅ ስለሚጀምር የቱ ጋር ነው የትኛውም በሕክምና ሂደት ስትመጣ ዲያግኖስ መደረግ አለበት አይደል? ፊዚካልም ቢሆን የቱ ጋር ነው ፕሮብሌሙ ብለህ ትሬስ ባክ አድርገህ ግን ደግሞ ቆንጆውን ወስደ ሂል ለማድረግ ነው። እንደዚህ አይነት ነገሮች ስህተት እንደሆነ ካወቅ በኋላ ውሳኔ ነው ይባላል። ልክ እንደዛ ማለት ዴፊኒትሊ ወስነሽ ነው የምታረጊው። ወይስ እቺ ልጅ አደገች ሶ ግን ደግሞ የመጣችበትን መንገድ ባይዘው ብዙዎቻችን ችግራችን የራሳችንን ባህሪ እዛ ውስጥ ሆነን ያለማየት ችግር አለ። ከሰዎችም ጋር እንሁን ከጓደኞችም ጋር እንሁን ፍቅር ግንኙነት ውስጥም ትዳር ውስጥም ይሁን ይሄ አክታችንን ማየት አንችልም። ብዙ ሰው ችግር ብዬ ማምን ይሄ ነው። ላይክ እንዴ እንደዚህ እኮ ኖርማል ሰው እኮ እንደዚህ አያረግም ማለት እኮ አለብሽ። ዝም ብሎ ነገር የሚልሽ ከሆነ የምሬን ነው ሲወጣ ሲገባ ደምሽን የሚያፈላው ከሆነ ስለርግዝና አይደለም ኖርማል ላይ በሆርሞን እንደሚመጣው ሳይሆን በቃ ጤነኛ እኮ አይደለሁም ማለት እንዴት ነው ዝም ብሎ በሆኑ ባልሆነ መጨቃጨቅ የሚያምረኝ ወይም ደግሞ በዚህ ደረጃ ኬርለስ ይሆንኩት ወንድም ከሆነ ኬርለስ ከሆነ ወይ በዚህ ደረጃ ሰው ማስጨንቀው በዚህ ደረጃ ተጠራጣሪ ይሆንኩት የሚል ጥያቄ የለም። እንደውም ለሱ የሚጠግኑና የሚያግዙ ነገሮችን በመጎርጎር ነው ሶሻል ሚዲያ ላይ የምናያቸው ፎሎ የምናደርጋቸው ሰዎች እነዚህን ሰፖርት የሚያደርጉ። ለምሳሌ ባልሽ ካናደደሽ ወንድም የምትሳደብ ወር ባልኩ ምን ያደርጋል የምትለውን ፎሎ ግን ማለት ዳር ነሽ ስቲል። ስለዚህ የሄድሽ ነው ወደሷ ማለት ነው። ምክንያቱም ልክ ነኝ ብለህ እንድታስብ ኤግዛክትሊ እሱ ራሱ የለም እንትናችን ላይ አንድ ቲኔጀር እስኪ ራሷ ላይ ለመስራት ብታስብ ከምን መጀመር ትችላለች? አሁን እሺ አደገች ተወላያች ልጅ አሁንም አደገች እንዳይደገም ማለት ነው። ቤተሰቦቿ ጥሩ ሆኖ እድለኛ ሆነው አደጉ። ቲኔጀር ላይስ ደግሞ ምክንያቱም እኔ እንደውም መችለስ ስል ነበረ ዛሬ ላይ የምትወስኙ ውሳኔ እኮ የልጆችሽንም ጭምር ነው አይደል? እንደዛ ነው እኮ አንዳንዴ ስታስቢ አሁን እኔ የልጄን እናት ነው የወሰንኩላቸው በጣም ኤግዛክትሊ እሱን ማሰብ በጣም አሪፍ ነገር ነው። አንድ ደንበኛዬ ምን አለች መሰለ ይሄ የወላጅ መሰራት ምን ያህል እንደሚሄድ ልነግር ፈልጌ ነው። ሁሌ ልጆቼ አለች በቃ ቲኔጀር ከሆኑ ጀምሮ ከቤት ሲወጡ ልክ እንደ ወላጅ አሁን በቃ ቻው ትላለህ እወድሻለሁ ምናምን ብለህ ልጆችን ወደ ውጭ ስትልክ ምን እላቸዋለሁ አለች። አይ ቲንክ 18 ምናምን ዓመት ላይ ናቸው። ልክ ከቤት ስትወጡ
ኤንቫይሮንመንቱ ዓለም እንደ ቤታችሁ ላይሆን ይችላል። የሚመጡት የተለያዩ ሰዎች ናቸው። የተጎዱ የታመሙ ፔን ቦዲ ያለባቸው ሰዎች ሊገጥሟችሁ ይችላሉ። ስለዚህ እናንተ በፍቅር ተሞልታችሁ ነው የምትወጡት። በፍቅር ሳይሞሉ የሚመጡ ሰዎች ሊኖሩ ስለሚችሉ ሊያናድዷችሁ ነገር ሊፈልጓችሁ ይችላሉ። ስለዚህ ባካችሁ በእነሱ ሌቭል አትውረዱ ብዬ ነው ሁሌ ልጆቼን መሸኛቸው አለች። አሁን ይሄ this is amazing ነው የምልህ። ወብ እንትኑን የሰጠቻት መታገያውን እንጂ ምክር አይደለም ሁሌ እላቸዋለሁ አለች። እና የሚገርምሽ ኤሚ ያለች የሚሰሙኝ ሁሉ አይመስለኝም ልጆቼ ያለች። ከዛ አንድ ቀን ልጇ አይ ቲንክ ዩኒቨርሲቲ ገብቶ ፒክ ማድረግ ነበረብኝ አለች። ፒክ ሳላረገው ቀረው። ከዛ ራይድ ይዞ ሲመጣ የተባለው ባለ ራይዱ እንግዲህ እንደዛ አይነት ስቴት ውስጥ ሆኖ ነው የመጣው። ልክ በሩን ከፍቼ ስገባ ይላታል እንዴ በሩን ወደ ውስጥ ልትከፍተው ነው እንዴ ያለኛል። ከዛ ልናደር ሞከርኩና ያንቺ ድምጽ ግን መጣ። ይቅርታ ብሏል። በቃ ይሄ ሰውዬ እንደዚህ ሆኖ ነው። ከዛ በኋላ ጸጥ አልኩ። ይቅርታ እንደዚህ ያደረኩ አይደል አልኩኝ። ከዛ በኋላ ማውራት ጀመረ። ስራ እንዴት ነው ብሎ ወደ ፖዚቲቭ ነገር ሲቀየር ባለራይዱ ቀኑን ሙሉ ሲያብሰለስል የነበረውን በቃ ፔኑን ምኑን ባጌጁን ነው ዝርግፍ ያደረገለት። ማልቀስ ሁሉ ጀመረ። ኢማጂን። ከዛ በጣም ተደሰትኩኛል። ገባ ያቺን ዌፐን ባታስጣጥቀው ኖሮ ምን ሊፈጠር ይችላል? ጸብ አይደል? ያሚናደዳል። ይሄ ኢሞሽናል ባጌጅ አለው። ይሄም ይሆናል ምናምን በቃ እና አንተ የራስህ ሪስፖንሲቢሊቲ ነው የምትወጣው። አስፋልት ላይ ስላለው እብድ አይመለከትህም። በፔን ስለሚመጣው ሰው አይመለከትህም። አንተ ግን ቤትህን ሁሉም ኢማጂን ሁሉም ወላጅ በዚህ መልኩ ልጆቹን ሰርቶ ለዓለም ቢያበረክት ዛሬ የምናያቸው ኬዞች አይቀንሱም ወይ? ምንም ጥያቄ የለውም። ምንም ማለት አሁን ዓለምን እያሸበሩ ያሉ ሰዎች እኮ ከየትም ከሰማይ ዱብ አላሉም እኮ አይደል? እያንዳንዳችን ቤት ያደጉ ናቸው ሰዎች ናቸው። ሲወለዱ እንደ ማንኛውም ህፃን ንጹህ ነበሩ። ምን እዚህ ጋር ደረሳቸው? ኢንዲቪጁዋል ሀሳብ ነው ስኬል አፕ ያደረገው። ፓወር ሲኖረው ስኬል አደረገ እንጂ ኢኖሰንት ትንሽዬ ቤቢ ያልነበር ያ በጣም ጨካኝ የምንለው ሰው አሁን ምንም የማያውቅ ኢኖሰንት አይደል? በምን አይነት መንገድ ውስጥ ቢያልፍ ነው እንደዚህ ሆነው? ይሄ ሁላችንም የቤት ስራ መሆን የለበትም ወይ? ይሄ ኤጁኬሽን አያስፈልገውም ወይ? በደንብ ያስፈልጋል። ምንም ጥያቄ የለውም። ትምህርት ውስጥ ሁሉ መካተት ያለበት ሀሳብ ነው የምር። ምክንያቱም የትኛውም ልጅ አድጎ ቤተሰብ መመስረቱ አይቀርም የሚል አሰምሽን አለ። ልክ ስራ ይሰራል ብለን ለስራ እንደምናስታጥቀው ለትዳርም እና ጥሩ ሶሳይቲም እንዲያፈራ መማር አለበት ማለት ነው። አንተ ኢንድ ኦፍ ዘ ዴይ እኮ አሁን ስራው ምኑም እኮ መጨረሻ ላይ ግቡ አይደል? ጥሩ ዜጋ እንዲሆን ነው፣ ቤተሰብ ለመፍጠር ነው። ዋው ኦኬ። ወንድና ሴት ምንድነው የሚለየን? ምክንያቱም አሁን አስተዳደግም ላይ ወንድና ሴት ራሱ በተመሳሳይ መንገድ ማድረግ አለበት ወይ ብዬ ስጠይቅ የራሴ ጥያቄዎች አሉ። እዛ ላይ ያለሽ እይታ እንዴት ነው በአንቺስ ፐርስፔክቲቭ? ምክንያቱም ወንድና ሴት ልጆች ነው ያሉሽ። አለው ወይ ልዩነት ሲባል ያው አንዱን መበደል አንዱን ማስደሰት አይደለም ለኔ የፈለኩት፣ ግን የሁለቱ ትጥቅ የተለያየ ነው ያምናለሁ። ልጅ እኮ ቆንጆ ሚስት ነው ያገባው መቼም ሲያደግ ነው የሚባለው። ሴትም ደግሞ በስማ በዚህ መልኳ ሚሊዮነር ነው ዲያስፖራ ታገባው ከልጅነት ጀምሮ ነው ይባላል የምር። እና አሁን እንደ ቀልድ ሰማለሁ እንደዚህ ነው ዝቅምጡ የሆነ አሁን ወደ ኋላ ለመመለስ ምክር ይባላል። ለካ ልጅ ሆነና እሱ ነው ይሰራል። ዛሬ ቆንጆ ልጅ አወለድሽ በስማ ምቺማ ቆንጆ ምን የመሰለ ባል ነው የምታመጣልሽ። እዛት ኦኬ አይደለም እኮ ዛሬ የምናየው ውጤት እኮ ይሄ ትላንት የተዘራው ዘር እኮ ነው ቅድም ስናወራ የነበረው ማለት ነው። ስለዚህ ሴትም አድጋ ባለሀብት ብረት መዝጊያ ምናምን ለመፈለገው ትላንት የተዘራው ዘር ነው እንዳልኩ። ይሄ እንደ ቀልድ የምንወረውራቸው ቃላቶች ታትመው ነው የሚቀሩት። እሱኑ ነው የምትኖረው። አሁን እሱ ላይ ነው በጣም መጠንቀቅ መቻል ያለብን። እና ወንድና ሴት እንግዲህ ተፈጥሮም ለያይቶን የፈጠራቸው አንድ አይደሉም። አንድ ቢሆኑ ኖሮ አንድ ጾታ ይኖር ነበር አይደል? ልዩነታችንን ማመን የምንፈልግን እየመሰለኝ አይደለም። በቃ እኔ ጡንቻ ካወጣሁ እሱም ጡንቻ፣ እኔ እስከሰራው መኒ ሜክ ካረኩኝ እኔም መኒ ሜክ ላርግ ምናምን። አንዳንዶቹ ሎጂካል ናቸው ይገቡኛሉ፣ ግን በጣም ፉክክር ውስጥም ስለሆንን ነው። አመጣጥ ለሴም ጦርነት ነው ዝግጁ ያሆነው ራሱ ላይክ እዛ ነሰሰሪ የሚለው እኔ ጥያቄ ሆነብኛል። አይ ቲንክ አሁን እየተራገበ ያለው ሀሳብ አንዳንድ አይዲዮሎጂዎች ብዙ ጊዜ ከወስተርኖች ሲመጡ
ኮንቴክስቹዋላይዝ ማድረግ የሚያስፈልግ ይመስለኛል። ይሄ ረገብ ብለህ ካላያቸው ከላይ ስታቸው በጣም አሪፍ የሚመስሉ አሁን በተለያየ መልኩ ነፃነት ይሄ ነው ነፃነት ብለው የሰጡን በጣም ብዙ ነገሮች አሉ አይደል? ውስጣቸውን ስትፈትሻቸው ግን ሪሊ ባርነት የሆኑ እኔ እንደዛ ነው የማየውና እንደ ኢትዮጵያም እንደ እምነትም እንግዲህ የኢትዮጵያ ማህበረሰብ 90% እስልምናውም ክርስትናውም አማኝ ነው ብለን ነው የምናስበው። ሶ ስትኖር ፐርፌክትሊ ጋይድ አለን ብዬ ነው ማስበው። እኔ የምናመልከው አምላክ ደግሞ አያበላልጥም። ሴትን ከታች ወንድን ከላይ አያደርግም። ሮል መለየት የሚና መከፋፈል ማለት የበታችና የበላይ መሆን ነው ብዬ አላስብም። ለምሳሌ አሁን ብዙ ጊዜ የሚነሳ ሀሳብ አለ፣ ባል ሚስቱን ይውደድ፣ ሴት ለባሏ ትታዘዝ፣ ትገዛ ማረጋር እና እንግዲህ እንደ እይታህ ነው። አሁን ይሄን ለምን ትገዛ ተባለች? መገዛትን እንደ ባርነት ከወሰድከው አዎ ወደዛኛው ጽንፍ ይወስድሃል። ግን ሲጀመር ትዳር እኮ ባርነት ነው፣ ወደህና ፈቅደህ የምትገባበት። አሁን ልዩነቱ ምንድነው? ሞቲቭህ ነው። የትኛውም ነገር በፍቅር ካደረግከው እግር ማጠብም በለው መገዛትም በለው ባርነትም እኮ በጣም ሳቲስፋክሽን አለው። ተገደህ የምታደርገው ነገር ነው ትክክል ያልሆነ። ሶ ለኔ ባርነት ለምሳሌ አንዲት ሴት ባሏ እንዲቆጣጠራት ማለት የሆነ ነገር ባሌ ያስከፋዋል ብላ በፍቅር ለቤቷ ሰላም ሚቹዋል ለሆነ በነፊት የሆነ ነገር መተዋ የሷ መልካም ፍቃድ እስካለበት ድረስ እንደ መበደል መታየት አለበት ብዬ አላስብም። ግን የሆነ ያቀበሉን ቱል ያለ ይመስለኛል። ይሄ በእኩልነት ከበላይ ከበታች ከመሆን አንጻር ያቀበሉንና ብሬን ዋሽ የተደረግንበት ፖይንት አለ ብዬ አስባለሁ እንጂ ሴት ወንድ መሆን አይችልም፣ ወንድም ሴት መሆን አይችልም። በጣም ልዩ ነን። መጋባት ያስፈልገንም ለዛ ይመስለኛል። የዚህም እኮ አንድ ጾታ በቂ ሆን ነበር አይደል? ፈጣሪ አንድ ጾታ ፈጥሮ እኮ ከዛ ውስጥ ልጅ እንዲፈልቅ ማድረግም እኮ ይችላል። ሁሉን ማድረግ ይችላል። ግን ሴትም ከነ ተፈጥሯ ከነ ነርቸሪንግ ማንነቷ አይደል? ከነ ልስላሴዋ ከነ ቢዩቲዋ ከነ ዊዝደሟ ከነ ጥበቧ ታስፈልጋለች። ወንድ ልጅ ደግሞ ከነ ፕሮቫይድ ማድረጉ ከነ ሊድ ማድረጉ ከነ ፕሮቴክተር መሆኑ ደግሞ ያስፈልጋል። ሶ ሁለቱ ኮምባይን ሲሆኑ ሀሪፍ ፋሚሊ መሰረታል ብዬ አስባለሁ። አሁን እየሄድንበት ያለነው ነገር ግን ኖ የኔ ነርቸሪንግ ማንነት የኔ መውለድ፣ ማጥባት፣ እናት መሆን፣ ልጅ ማሳደግ የበታች መሆን ነው። እኔ በላይ እንደሆን ወይም እኩል እንደሆን ልክ ወንድ እንደሚያደርገው ወጥቼ ማረስ አለብኝ፣ የሆነ ክብደት ማንሳት አለብኝ፣ እንደሱ 12 ሰዓት መስራት አለብኝ ከሆነ የሚገርምህ ነገር በዚህ ሮል ውስጥ ተጎጂዋ ሴት ናት ብዬ ነው የማስበው። ቢካዝ አጌንስት ኔቸር ነው እየሄድክ ያለው። ከተፈጥሮ ኔቸሩን ነው እየሄደ ያለው። ወንዱ ኔቸሩን ነው እየሄደ ያለው። አይሆንም፣ ለሴት ልጅ ተፈጥሮ አይሆንም። የሚገርም ነገር በቅርቡ አንድ ጥናት እያየሁ ነበርና ኢቨን ዌስተርኖች ተመልሰው እያዩት ነው ይሄንን አይዲዮሎጂ። ሴት ባይ ዘ ዌይ የሴት ልጅ ይሄ ፌሚኒን ኤነርጂ የሚባለው ይሄ ቤት ውስጥ ለምሳሌ ስትገባ ይባላል አይደል? ሴት ያለችበት ቤት ያስታውቃል እኮ የሆነ ኤነርጂ አለው፣ ቫይብ አለው። ሶ ስትፈጠር እንድትወልድ እንድታረግዝ ምናምን ሲያደርጋት ፈጣሪ ባህሪዋም ኤነርጂዋም ደግሞ ቤትን ነርቸር ለማድረግ እንዲመች አድርጎታል። ዳትስ አ ጊፍት እኮ አይደል? ቢዩቲ ነው። ያንን አክኖሌጅ አለማድረግ ነው። የሆኑ አካላት ግን ይሄንን መጨቆን ነው ብለውናል በደንብ። ለምንድን ወልደሽ ቤት የምትቀመጭ እሱ ውጭ ሲሄድ ገብተዋል። ስለዚህ ኔቸርህን ዲናይ ወደ ማድረግ ውስጥ ከተውናል በደንብ አድርገን። ስለዚህ ይሄን ለምን ይሄ ይሆናል ብላ ይሄንን ነገር እያደረገች ተፈጥሮም እኮ አልቀረልን። ኢንስትሬሽን ታያለህ፣ ህግ ነው። ታረግዛለህ፣ ትወልዳለህ። ከወንድ እኩል እሆናለሁ ስትል የራስህ ሮል እየተጫወትክ የሌላውን ደሞ ሮል ስትደርብ ማን ነው ተጎጂ የሚሆን? አያዋጣም፣ አይመጣውም፣ በፍጹም አይመጣውም ነው የምልህ። ከዛ ምን ትሆናለህ መሰለህ? ለምሳሌ አሜሪካ የገጠመኝን ነገር ልንገርህ። ብዙ ጊዜ አሜሪካን ውሃ የጠጡ ሴቶች በጣም አግሬሲቭ ናቸው ይባላል። ሲባል ሰምተህ ሊሆን ይችላል። ይባላል። ያው ኢኮኖሚካል ፍሪደሙ ነው ብለውም የሚያስቡት አሉ። እኔ ግን የኔን አናሊሲስ እንግዲህ ሪሰርች አላረኩም፣ ግን በዙሪያ ያሉ ሰዎችን ሳይ ሴቶች በጣም ረጅም ሰዓት ይሰራሉ። ከዛ ሴትነቱ አለ፣ መውለዱ፣ ማጥባቱ፣ ነርቸር ማድረጉ አልቀረላት። ከዛ እንደ ወንድ ደግሞ ረጅም ሰዓት ወጥታ ስትሰራ ፌሚኒን ኢነርጂዋ ወደ አግሬሲቪቲ ወደ ወንድነት ሲቀየር በደንብ አያለው። ገባ? ከዛ ዳብል ሺፍት ይሆናል የወንድም የሴትም። ከዛ አይመጣውም። ከዛ እንዴት ነው መታ አንተን ደከመህ እንደ እኔ ጌታ ብላ ትሪት እንድታረግ እንዴት ትጠብቃለህ? አይሆንም። ስለዚህ እሷም 16 ሰዓት ሰርታ አይደል የምትገባው?
ግባ እቃ ጠብ ትላለች። ሶ መሆንም ያለበት ያ ነው። አይሆንማ መጀመሪያ ከሮሏ ተንፏቃለች ነው። ስለዚህ በዋናነት የሴት የእናት ሮል ምንድን ነው? ቤት ውስጥ ነርቸር ማድረግ አይደል? ኬር ማድረግ ለልጆቿ ኤነርጂ መስጠት ነው። ወንድ ደግሞ ሊደር ነው፣ ፕሮቫይደር ነው፣ ፕሮቴክተር ነው። አሁን ሁለቱ አንድ ላይ ሲሆኑ ነው በጣም ሃርሞናይዝ የሚሆኑት። ቆንጆ ፋሚሊ መመስረት የምትችለው ዊዝ አንደርስታንዲንግ ነው ማለት። አሁን ግን በቃ እየለቀቅ ነው መጣን እኩል መሆናችንን ፕሩቭ ለማድረግ በሚል ገባ። ከዚህ ጦርነት ውስጥ ገባንና ታየዋለህ በጣም በቃ አሁን ፌሚኒን ኤነርጂያቸውን የጠበቁ ሴቶች ዩክንተል አብረሃቸው ስትኖር የሆነ የማረጋጋት ባህሪ ያላቸው፣ ሰላም አላቸው፣ ፊታቸው ላይ እርጋታ አለ፣ ኮኔክትድ ናቸው። ሞር በማረፍ ውስጥ ሞር ልጆቻቸውን ቴኬር በማድረግ ውስጥ አካደሚካሊም በስራም ኤክሰል ማድረጋቸው እንደተጠበቀ ሆኖ ግን የግድ ደግሞ ከወንዱ ደግሞ ኢቭን መጠበቋ ራሱ እኮ ኢዝ ኖርማል አይደል? አሁን አንዳንድ ጊዜ ከወንድ መጠበቅን ሮንግሊ ነው የምናየው። ግን ትዳር ከሆነ አንተ ከሷ የምትፈልገው ነገር አለ፣ እሷ ደግሞ ከአንተ የምትፈልገው ነገር አለ። ያ ምንም ጥያቄ ምንም ችግር የለውም። አንተ እሷ ልጅ ስትሰጥ ልጅ ስታሳድግ ፕሮቫይድ ብታረጋት ዋትስ ሮንግ? ምንም ችግር የለውም አይደል? ምንም ችግር መሰረተና እሱን እያጠፉብን መጥተዋል ብዬ አስባለሁ። እና ይሄንን አለመረዳት በጣም አደገኛ ነው። ከዛ ምን ይሆናል መሰለ ኢቨን ልጆች ይወለዱና አሁን ዌስተርን ወርልድ ላይ የተለመደው ነገር ምንድነው? ወዲያው ወልዳ ትነሳለች ሴት። ከዛ ልጅህ እንደ ኬር ነው የምትከተው። አሁን እዚህም ሀገር ያለው ማለት ነው። አሁን አንዳንድ ሰዎች ምን ይላሉ? ኖ ሴት ልጅ በጣም ውጭ አግሬሲቭሊ የምትሰራው ኢኮኖሚካል ኢሹ ነው። ኦፍ ኮርስ ኢኮኖሚካል ኢሹ ሊሆን ይችላል። የማይሆንበትም ግን አጋጣሚ አለ ኦፍ ኮርስ አይደል? ትልቁ ነገር በህይወት ላይ የምትወስዳቸው እያንዳንዱ ውሳኔዎች ዋይ የሚለውን ጥያቄ መመለስ አለብህ። ወጥቼ የምሰራው ከባሌ ለመፎካከር ነው ወይስ እሱን ለመደጎም ነው? የሰራተኛ የምናምኑ ቢቀነስ እኮ የተሻለ ለውጥ ያመጣል። ባላንስ ያደርጋል፣ በጣም ባላንስ ያደርጋል። የተሻለ ሰውም ትሰራለህ፣ ሰውም እየሰራ የተሻለ ሰው እዚህ ኤንድ ኦፍ ዘ ዴይ እኮ እዚህ ጋር ወጥተህ ያገኘኸውን ነገር በኋላ ልጅህ ሉዝ ስታደርግ የምትበትነው ነው የሚሆነውና ምክንያትህን ማወቅ አለብህ። ኦኬ በቃ ልጆቼ ትንሽ ከፍ ብለዋል፣ ባሌን ልደጉም ህይወቴን ልደጉም በጣም ደስ ይላል ዊዝ አንደርስታንዲንግ። አሁን ይሄ ግን የሴቷ ሪስፖንሲቢሊቲ ብቻም አይደለም። ወደ ወንዱ ጋር ስትመጣ ደግሞ እንዴት ነው ይሄንን ባላንስ የሚያየው? ሚስቱ ቤት በቃ ሚስት ሆና እናት ሆና ቤቱን ነርቸር እያደረገች ስትቀመጥ የሚያኖራት ወይም ውለታ እየዋለላት መስሎ የሚሰማውም ወንድ አለ። ገባ? እሱም ሌላ ያስተሳሰብ በሽታ ነው ብዬ ነው ማስበው አይደል? ስለዚህ የኔ የሚባል ነገር የለም፣ መኖርም የለበትም። ሲጀመር ትዳር ላይ ባልም ቢሰራ 50-50 የሚባል ነገር አይደለም። በቃ 100 የጋራ ነው። ስለዚህ እንደዚህ አይነት አመለካከት ከወንዱም ሲመጣ ሴቷን በዚሁ አመለካከት ስትፈስ ኦን ቶፕ ኦፍ ዳት ማህበረሰቡም ጋር ማይንድ ሴት ሽፍት በጣም ያስፈልገናል። እንዴ አንቺ ውጪ እንጂ በቃ ቤት እኮ ወልዳ እኮ በቃ ምን አቀረች ምናምን የሆነ እናትነትን ማሳነስ አይደል? እናትነት በጣም ትልቅ ጸጋ ነው። እንደ ፌል እንዳረገ ሰው ነው የሚቆጠረው። ፌል አርገሻል አይነት ነገርና እሱም ሴቷ ውስጥ ሴትነትን እንድትጠላ እናትነትን ጠልታ ሮሏ እንዲጋጭባትና ወንድ መሆን እንድትፈልግ ግን በጣም የሚያሳዝነው ነገር መሆን አትችልም ወንድ። ስለዚህ ድብልቅልቅ ኮንፊውዝድ የሆነ ምስል ነው የሚኖርህና እኔ በጣም ኤጁኬሽን ይፈልጋል ብዬ አስባለሁ። ግን የሚገርም ነገር እንደዚህ አይነት ሀሳብ አስታጥቀውን ሲያበቁ እየተመለሱ ነው። በጣም ብዙ ሪሰርቾች ወደ ኋላ እየተመለሱ ነው። በጣም ፌሚኒን ኤነርጂ ምናምን እየተባለ አሁን እንደ አዲስ የተለያየ ወንዱም አሁን ደግሞ ጉዳቱ ሴቱ እንደዛ ሲያስብ ወንዱም ደግሞ ማስኩሊኒቲ ሉዝ እያደረገ ነው። ምክንያቱም አሁን እሷ ስራ ትሰራለች፣ ከዛ ውጪ ነው የምትለው፣ በሆነ ሰዓት ነው የሚገናኙት። በቃ ደባል ይሆናሉ ማለት ነው። እሱም ደግሞ ያን ከሴት ማግኘት የነበረበትን ነርቸሪንግ ነገር አያገኘ። ከሰራች ደግሞ ራሷን ትቻል ይላል። ስለዚህ የሆነ የደባል ኑሮ ማለት እሱም የራሱን ወጪ ይችላል፣ እሷም የራሷን ትቻል። ምንም ያፈላልጋቸው ነገር ምክንያት ያጣሉ፣ ሪዝን ማጣት ይመጣና እንደውም አንዳንድ ሰዎች የሚያቀርቡት ሀሳብ አለ እዚህ ላይ በጣም እኔም የምገዛው ሀሳብ ነው። ሴት ልጅ አትስራ ይባላል። ባይዘው የቤት እመቤት መሆንም እኮ በነገራችን ላይ ስራ አይከለክልም እኮ። 24 ሰዓት ከልጅ ጋር መሆን ማለት አይደለም እኮ፣ ግን ብዙውን ጊዜ መስጠት በሚፈልጉ ሰዓት በሚፈልገው ሰዓት መኖር ነው። ሴት ልጅ ወጥታ ከሰራች ስራ ሰራለሁ ብላ ከሰራች ውጪ ከሆነ የምትቆየው
ቤት ማትውል ከሆነ ባልየውን ቴክ ኬር ማታረገው ከሆነ እኩል ሼር የማድረግ ግዴታ አለብን ብሎ ነው የሚያምነው ወንዱ። በቃ ውጭውን ከሆነ መመረጥሽው ሰርተሽ ምትመጪ ከሆነ ቢሉን ግዴታ ሙሉን ሼር እናደርጋለን ማለት ነው። ምክንያቱም ሴት በመሆንሽ ላገኛቸው የምችላቸው ነገሮች እያገኘው አይደለም። ስለዚህ እነሱን ካላገኘው ማለት የባለቤቴን እጅ መብላት እያማረኝ ከሌለ ውጭ ይበላል ባኔ። ስለዚህ እንደዚህ ታስተሳሰብ እኔም በተወሰነ መልኩ ደግፋለሁ። ለምን ካልሽ አይ እኔ ደግሞ ልጆቼን ነው ማሳድገው፣ ቤት መሆን ፈልጋለሁ፣ ባሌን ቴክ ኬር ማድረግ ፈልጋለሁ አይደል፣ ልጆቼን መቅረጽ ፈልጋለሁ አይደለም፣ ሶሳይቲ ነው ክሬት ማድረገው ብላ ደግሞ ቤት ስትሆን ደግሞ ወንዱ የማኖር ግዴታ አለበት ነው ያስተሳሰብ። ዴፊኒትሊ እሱ ነው። ሁለቱም ሮላቸው ላይ ካልተቀመጡ በጣም ከባድ ነው። ፕሮቫይደር ደብል እንትን ሆነ ደብል ስታንዳርድ ነው የሚባለው። ደብለቅለቅ ብሎብናል። ደብል ስታንዳርድ በቃ ውጭም ሆኜ እሰራለሁ ቴክ ኬርም አድርገኝ እንደዛ ነው አሁን ችግር የሆነ። አሁን እኮ በቃ የሴት ገንዘብ የሴት ነው፣ የወንድ ገንዘብ ግን የሴትም የወንድም ነው። ብዙ አይነፋም። የሆነ ባላንስ ብታረጉ ጥሩ ነው በቃ። ምክንያቱም ወን አንድ ሰው ሳክሪፋይስ ሲያደርግ ያም ሰው ሳክሪፋይስ ማድረግ አለበት እንጂ ምንድነው የሚባለው ትዳር እኮ የነጻነት መውጫ አይደለም፣ የፋይናንሻል ፍሪደም። አሁን በአንዳንድ ሰዎች እንደዛ ያስቡት የነጻ የፍሪደም የገንዘብ ወጪ ፍሪደም፣ የቤት ኪራይ የለብሽም፣ ደሞዝሽ ለራስሽ ነው፣ ገቢ የለብ ምንም አያሳስብሽም፣ በቃ ጀስት መኖር ያለሽ። እኔ ራሱ እንደዛ ቢያደርጉኝ ደስ ይለኛል እውነት ለመናገር። ማንም ሰው አይጠላም ይሄንን በቃ። ምክንያቱም ያለ ሪስክ መኖር ደስ አይልም? ያለ ሪስክ መኖር ማለት ነው። ሶ የትኛው ሪስክ ነው የምትወስጁ ነው አዛሆለ እንደኔ አስተሳሰብ። ሶ ሁለቱንም ማረጋለው ደግሞ ካለ ሁለታችን የመተጋገዝ ግዴታ አለ። ወንዱም ደግሞ ታግዘኝ ፋይናንሻሊ ካለ ደግሞ ቤቱንም ማገዝ አለበት ብዬ አስባለሁ። እሱ ደግሞ ሌላ ፖይንት ነው። እዚህ ላይ ያለሽ ሀሳብ አሁን ውጭ ያለው ቅድም የጀመርኩለት ትልቁ ችግር ምንድነው? ሴት አሁን የራሷን ሮል ትወጣለች። እናትነቱ ሴትነቱ አለ። ውጭ ወጥታ ትሰራለች። ከዛ ቤት ገብታ ደግሞ ኪችን ትሰራለች። ባል ልክ ኢትዮጵያ ያለውን ማንነት ይዞ ሄድና ከስራ ሲገባ ሪሞቱን ይዞ ነው የሚቀመጠው። እንዴት ይመጣል? ይከብዳል፣ በጣም ይከብዳል ነው እና ወይ ብሩን መተው አለበት። በቃ አንድ ብር ማውጣት የለባትም አንድ መምረጥ አለበትና ከዛ በቃ አሜሪካ ሴቶች እኮ ብሎ ይወቅሳል። እንዴት ይሆናል? በቃ ሰው ናት እቺ ሴት ይደክማታል። ስለዚህ በቤት ውስጥ ኃላፊነትን መታገዝ ትፈልጋለች ነው ማለት። ስለዚህ እንዳልከው ደብል ስታንዳርድ እየሆንን ነው። በቃ ወይ በደንብ ፕሮቫይድ ካረገ የእውነት ፌሚኒን ኢነርጂዋን ሴትነቷን ያገኘዋል። ይሄ የሚፈልገውን አለ አይደል? ቤት ስትገባ ቡና ወጭሱ በቃ እሱን ከመረጠ አይ ካለ ደግሞ እኩል ከሆነ ደግሞ የቤቱንም ስራ ልጆች ማሳደጉን ገንዘቧን ከፈለገ ኤግዛክትሊ ስራዋንም መፈለግ ኪችኗን ይፈልጋል። ወይ ደግሞ ይቅጠር። ግዴታ እኮ ስራ አይደለም በቃ የሆነ ነገር እኔ ግዴታ ኪችን ገብቼ ማጽዳት አይጠበቅብኝም። ሰራተኛ መቅጠር የምችል ከሆነ ቀጠርኩኝ በቃ። እዛ ጋር ያለውን በርደን ግን ማቅለል አለበት ብዬ ነው ማምነው ፐርሰናሊ። እሺ ይሄን ሁሉ አወራን። ከዛ ግን አንዳንዴ ደግሞ በቃ ትዳር ላይ ቀጥል ይችላል። ያው ልክ ነው አይደለም? እሱ ውስጥ አንገባም። መፋታት ሰው አለበት የለበትም እሱ ሃይማኖቱ ከበቂ በላይ ስለሚናገረው እኛ ሜንሽን ማድረግ ነሰሰሪ አይደለም። ከሁን ተፋታ በቃ አልተስማማም። አሜሪካ የሚኖር ኢትዮጵያ የሚኖር ምናምን ከዛ በኋላስ እንዴት ነው አክት ማድረግ ያለበት? ምክንያቱም በጣም ትልቅ ችግር ደግሞ እሱ ነው። እንደማይተዋወቅ ሰው ብዙ እንዳላሳለፈ ከዛ ደግሞ የሚወለዱትን ልጆች አባትህ እንዲህ ነው እናትህ እንዲህ ነች እየተባለ ሌላ ጭራሽ አደገኛና በጣም ለእናቷ ጥላቻ ያላት ሴት ወይ ለአባቷ ጥላቻ ያላት ሴት መፍጠር ወይም ለአባቱ ጥላቻ ያለው ወንድ ወይም ለአባቱ ብቻ ገለባብጠ ነው። እንደዚህ አይነት ደግሞ ሶሳይቲ የተፈጠረ ነው። አሁን ባለፍሽለትም ኮሜንት ላይ ጽፌ ፐርሰናሊ ስለ ፐርሰናል ፍላጎት ይሳወራ በጣም ለአባቷ እርግም ምርር ያለ ጥላቻ ያለ ሴት ዴታ አላረገም አልኩኝ። ምን ላይ እንዳወራሁት ራሱ አላውቅም። ከነ ዮኒ ጋር የሆነ ቦታ ብቻ ነው ቪዲዮ ላይ ነው ብቻ እንዴት እንዳወራሁትም አላውቅም። ባላወራው ደስ ይለኛል ፐርሰናል ነገር ስለሆነ። በጣም ምርር ያለ ጥላቻ ነው ያልኩት። በቃ ክርር ያለ ጥላቻ ከልቧ አባቷን የምትነግረ እኔ ስጋዋ አይደለሁም። የሆነ ቀን ሳናዳት እኔንም እንደዛ ነው ልታየኝ የምትችለው ብዬ ነው ማምነው እኔ ፐርሰናሊ። ከኤክስፒሪየንስም ከምታነቢውም ከምናውቀውም ተነስተን ይሄ ዳታ ሜክ ሴንስ አይደል? ስለዚህ ያን ጥላቻ ከየት ነው ያመጣችው ነው? ሰው ላይጠቅምሽ ይችላል፣ ላይሆንሽ ይችላል። አንገር ግን ይዘሽ መቀጠል የምትችይ ከሆነ ማለት በቃ ይቅርታ አድርገሽ አብሮ አለመኖር ይቻላል። በጣም ከባድ ነው እንዳልከው። እንግዲህ ያው ፍቺ ባይፈጠር ጥሩ ነው። ግን እንግዲህ ሰላማዊ መንገድ ተሞክሮ ደግሞ ካልሆነ ደግሞ ሰላማዊ መለየት ስቲል እኮ እንደ ባልና ሚስት ባትሆንም የሆነ ነገር ሼር አድርጋሃል እኮ አይደል? በህይወት የሆነ ሰዓት ላይ እኮ ያቺ ሴት ያ ሰው በህይወት በጣም ትልቅ ዋጋ የምትሰጠው ሰው የልጅህ እናት አባት የነበረ ሰው ነውና አንተ መፋታት ትችላለህ። ልጆቹን ማፋታት ግን በጣም ከባድ ነገር ነው። ይሄ አደልት ኢሹ ነው። አንተን ያላግባባህ ጉዳይ ሌላ ነው።
አንተ ሌላ ልታገባ ትችላለህ፣ ሚስት ሌላ ልታገባ ትችላለህ። ይሄ ልጅ ግን ባዮሎጂካሊ ሌላ አባትና እናት አይኖርም። መጀመሪያ ይሄን መረዳት መቻል አለ። በጣም ይገርም። እንግዲህ እንደ ቅድም እንዳልኩ ይሄ የብስለቱ ጉዳይ እውቀቱ አሁን እዚህ ጋር ይመጣል። አሁን አውቀህ ገብተህ እኮ ትዳርን ተምረህ ስቲል ከቀጠለ በጣም ደስ የሚል ፍሬ ታፈራለህ። ካልሆነ ኢቨን ፍቺህ ራሱ ጤናማ ይሆናል ነው ማለት። ፍቺ ብሎ ጤናማ ላይመስል ይችላል፣ ግን አለ አንዳንድ ጊዜ አሁን በጣም መሆኑ ካልቀረ ይሄ ስብራት የማይጥላል አይደል? ኢሞሽናል ዳሜጅ የሌለው አሉ። እኔ በጣም ብዙ ይገጥሙኛል። ትምህርት ቤት ላይም ሰርቼ ስለነበረ ትምህርት ቤት በነገር ላይ ስለ ልጆች አይደል የምናወራው፣ የቤት መስታወት ነው። ሪፍሌክሽኑን ታያለህ። በጣም ሪፍሌክሽኑን ታያለህ። በጣም እንደዚህ ቁጭ አድርገህ እያስተማርክ እዚህ ቤት ይገርማል። በጣም ልጆቻቸው ላይ ቤተሰቦቻቸውን ዳይናሚክስ መገመት ትችላለህ። በደንብ ታያለህ ነው የምልህ። በቃ አንዳንዱ ልጆች የሚሰማቸውን መጥፎ ስሜት ለመደበቅ በጣም ሲቁነጠነጡ ታያለህ። ግን ኦብዘርቭ ማድረግ ይፈልጋል። ገባህ? እኛ ያው ወደ ቅጣቱ ስለምናመዝን ነው እንጂ የሚገርም የካውንስሊንግን ስራ እኔ ኢቨን ሳይኮሎጂ ሳልማር ድሮ ትምህርት ቤት ነው የጀመርኩት እና አደርግ ነበር። በጣም በቃ እንደዚህ አይነት ልጆችን ፒክ አድርጌ አውጥቼ ስጠይቃቸው ሁልጊዜ ቤት ውስጥ የሆነ ችግር አለ ወይ ስታናግራቸው እንባቸው ዝርግፍ ይላል። እናቴ ናፈቀችኝ ይልሃል። ባባ እንደዚህ ያለ፣ አባቴ እኮ እናቴን አይወዳትም። እንዴት አንጀትህን እንደሚበሉ ብዙ ነገር ይገጥመሃል። ትምህርት ቤት ላይ ወይ እናት ትመጣና አባት ልጅን ፒክ እንዳያረግ እንዳያየው፣ ይሄ ኮንፍሊክቱ ለነሱ ኤጅ ሌቭል ለአይምሯቸው እጅግ በጣም ከባድ ነው። አሁን አንደኛ ልጆች ብላክ ኤንድ ዋይት ነው የሚያስቡት። ባይዘ አንተ በሌላ ጉዳይ እኮ ነው የተጋጨኸው፣ ግን ብዙ ጊዜ በእነሱ የተጋጨህ ነው የሚመስላቸው። ያልተወደዱ፣ ያልተፈለጉ፣ ቫሉ ያልተደረጉ ነው የሚመስላቸው። ሶ ከባድ ጫና ይፈጥራል። መጀመሪያ ደረጃ መረዳት ያለብን። ሁለተኛ ስለ ግጭት ስናስብ እንግዲህ ዲቮርስ ከመፈጠሩ በፊት የሆኑ ነገሮች ተፈጥረዋል አይደል? እዚህ ደረጃ ላይ ለመድረስ፣ ለመፋታት፣ ለመለያየት። ሶ ምን ብዬ አስባለሁ፣ ኤጅ አፕሮፕሪየት በሆነ መንገድ ልጆች አለመግባባቱን እንደ በተወሰነ ሌቭል እንደ ዱብዳ ከሚሆንባቸው፣ እኔ አሁን ኮምፕሊትሊ ግጭት አዩ ከሚሉት ወገን አይደለሁም። አይቻልም፣ ፐርሰናል ኦፒኒየን ነው። አይቻልም ስለማይሆንም ላይፍ እንደዛም ስላልሆነ ግጭት ፍሪ ስላልሆነ ህይወት የህይወት አንድ አካል ስለሆነ እየተማሩት ባይዙ አሁን ይሄ ፖዚቲቭ ትሮማ ኢምፓክት ይባላል። ይሄ እንደዚህ አይተው ያላደጉ ልጆችም በነገር ላይ ትዳሩ ሲገቡ እንዴ እናትና አባቴ እኮ ተጋጭተው አያውቁም ብለው በመጀመሪያው ግጭት ደንብረው የሚወጡ ሰዎች ገጥመውኛል። ኦኬ፣ በጣም ጥሩ ሲሆን ማለት ይሆን መልአክታን አይሆንማ፣ ዝም ያለ ሲሆን ስትጋጭ ከዛ ደግሞ ይቅር ስትባባል፣ ይሄ ሪል የሆነ ላይፍ አለ አይደል? ሪል የሆነ ላይፍ ሁሌ ስሙዝ አይደለማ፣ አያዛልቅማ። ቢሆን ጥሩ ነው። ከሰው ጋር አይደል የምትኖረው? ሶ እንዲህ አይነት ኤክስፔሪየንስ ቢኖረን ልጆችን ኤጅ አፕሮፕሪየት በሆነ መልኩ ትንሽ አይምሯቸው እንዲዳብር አንዳንድ ሀሳቦችን እየሰጠ ከዛ ደግሞ ኮንሰልት ማድረግ ከመለየት በፊት በቃ ፋይናል ደረጃ ከተደረሰ በኋላ ኮንሰልት ቢደረጉ በጣም ጥሩ ነው። አሁን ቤተሰቦች ልጆች ማለት መነገር አለበት። በቃ ኦኬ፣ ኮንሰልት ስትይ ነገር እንዲህ ገጥሟል፣ ምን ታስባለህ? እንደዚህ አይነት ነገር አልለመደብንም። ቢኮዝ ልጆችን ብዙ ጊዜ አያውቁም። ቅድም እንዳልኩ ይሄ አንደርማይን አያውቁም። ያው ባልየውም እንግዲህ ፕሮቫይደር ከሆነ ከቆረጠ አስቤዛ መኖር ከተቻለ የኔና የሚስቴ መለየት ልጆቹ ላይ ሳይኮሎጂካል ኢምፓክት ያመጣል ብሎ የማውቅ ነገር ስለሌለን እንደው ዝም ብለን ነው የምናደርገው። ሶ ዱብዳ ነው የሚሆነው፣ ሰደን ነው የሚሆነው። የሆነ ቀን ስትነቃ አባቴ የለም ከቤት ወጥቷል፣ ምን ተፈጠረ? ለጭንቅላት በጣም ነው የሚከብደው። ሶ እንደው ትንሽ ማውራቱ ኮንሰልት ማድረጉ ፕሪፓሬሽን ታይም ይሰጣል አይደለ? በትንሹ ታለማምደዋለህ ማለት ነው። እንደ እድሜያቸው ማለት እንደ እድሜ ክልላቸው። ከዛ በኋላ ግን በልጆቹ ጉዳይ አንድ መሆን ቢቻል የጋራ ሪስፖንሲቢሊቲ ናቸው። የጋራ ሪስፖንሲቢሊቲ ነው። አንዳንዴ እንደዚህ አይነት ነገር አለ። እና ገባኝ። ማብሸቂያ መንገድም ይሆናሉ። ማብሸቂያ ከሀገር ውጭ አሁን በጣም ብዙ በቻይልድ ሰፖርት ምናምን ትሰማለህ አይደል? ይሄ በቃ መጠቀሚያ ልጆችን ማድረግ ወይ ወንዱም ላለመክፈል አገር ጥሎ መጥፋት፣ ሴት ደግሞ ስራ ለመስራት ሴቷ ደግሞ አታይም ክስ ውስጥ መክተት ምናምንና አንገር ውስጥ ስንሆን ሁልጊዜም እንደምንለው ሎጂካል የሆነው ብሬንህ ማይንድ ስለማይሰራ ስራ ስለሚያቆም ሎጂካል በሆነ ማይንድ ካልሆነ የሆነ ነገር የምትወስነው ኢሞሽናሊ ሆነ የምትወስናቸው ነገሮች ሁሉ ያጠፋዋል እኮ። ነገ ከነገ ወዲያ ያ ኢሞሽን ሲበርድ አይደል
አይደለም ሌላ አይደለም እንደዚህ ከባድ ህይወትህን ትልቅ ዲሲሽን ይቅርና እኮ ልጆችህን ቀጣሃቸው እኮ ኢሞሽናሊ ትንሽ ቆይተህ እኮ ትደነግጣለህ። የቀጣሃቸው እንደ ጥፋታቸው ሳይሆን እንደ ስሜትህ ነው። ስሜትህ ሀይ ስለነበር ነው። በኋላ ወደ ራስህ ስትመለስ እኮ አሁን ይሄ ጥፋት እንደዚህ የሚያስኮን ነው የምንልባቸው በጣም ብዙ ኢቭን ከጓደኞች ጋር ተጋጭተህ ከፍቅረኛ ጋር ሊሆን ይችላል። ስለዚህ አሁን ወደ ፍቺም ከመሄዳችን በፊት መጀመሪያ ሎጂካሊ እያሰብን ነው ወይ? ከስሜት በርደናል ወይ? ለመለየት የግድ መጣላት አያስፈልግም። የፍቅር ይሄ ሌላኛው ጽንፉ ጥላቻ ነው እንዴ? እንደዛ ነው ግን እየኖርን ያለ ነው አይደል? ፍቅርና አንድ ላይ መሆኑን እኮ ግዴታ ስለምናረገው ነው ኤግዛክትሊ። ወይ ደግሞ ፍቅር የምንለው ብዙ ጊዜ ይሄ ሮንግ የሆነ አታችመንትም ነው አይደል? ፍቅር በሪል ዴፊኒሽኑ በቃ ዝም ብለህ የምትሰጠው ነገር እኮ ነው አይደል? ኤግዛክትሊ ነው አይደል? አታችመንት ሲሆን ግን ካንተ ነው ብዙ የምፈልገው የሆነ ነገር። ለምሳሌ አታችመንት ውስጥ ከሆንኩኝ ራሴን አልወድም። ዲፔንደንት ነኝ ነው ሆስት ነህ አንተ። ግድ ነው ገባ? ለኔ ሃፒነስ አንተ ነህ ሪስፖንሲብል። ስለዚህ እንደ ቫምፓየር ነው እቺን ቃል አውጣት። አይ አሪፍ ነው እና እንትን ነው የምታረገው። እና እኔ እሱ ይመስለኛል እንደው ቅድም ስለ ፍቅር አላወራንም እንጂ ለመውደድ የመጀመሪያው ነገር ራስህን መውደድ መቻል አለብህ። ሰልፍ ላቭ ወሳኝ ነው። ሰልፍ ላቭ ሲኖር ስትሞላ ፍቅርህም ቆንጆ ይሆናል። አሁን በጣም ራሱን የሚወድ ሰው የሆነ ሰው ጥሎኝ ሄደ ብሎ ሌላ ነገር ውስጥ አይገባም አይደል? ኤግዛክትሊ ብሬክ አያረግህም እያልኩ አይደለም። አታችመንት ቀላል አይደለም፣ ሶል መጣበቅ ነው። ግን ይሆናል አይደል? አንደርስታንድ ታደርጋለህ። ግን በጣም ይሄ አታችመንት ከሆነ ሰልፍ ላቭ ከሌለህ ግን ኢንዲንጉም ወደ ዲቮርስም ስትገባ በጣም ከባድ ነው የሚሆነው። ስለዚህ ባይ ኤኒ ሚንስ ያንን ሰው መስበር ነው የምትፈልገው። ስለዚህ ከምትሰብርበት መንገድ አንዱ ደግሞ ልጅ ነው። የሰው ልጅ በልጁ የሚጎዳውን ያህል በምንም አይጎዳም። አሁን እኮ ችግሩ ልጁ ላይ አይደለም ያለው። አንተን ለመጉዳት የታባቱ ልጁን አያገኝም ይላል። በዚህ መሀል ግን ምንም የማያውቀው ኢኖሰንት የሆነው ፍጡር እየተጎዳ ነው። ይኸው የእናንተን ዳይናሚክስ እየተረዳ ነው። ወንድና ሴት ስትራክቸር እየያዘ ነው ስለ ህይወት ኤግዛክትሊ። እኔ እንደውም ብዙ ጊዜ በእኛ ጀኔሬሽን ያለው ትውልድ በዙሪያዬም ሳይ ብዙ እኮ ስለ ወንድ ጥሩ አመለካከት አልነበረም። የሆነ አሁን በጣም ይገርመኛል። ወንድ እንዲህ ነው፣ ወንድ በቃ ወንድ እንዲስታርዩን፣ ወንድ አታላይ ነው። ከየት ነው ያመጣናቸው እነዚህ ነገሮች? በልጅነታችን የሰማናቸው ስቶሪዎች አሉ ሳናውቅ ፕሪንት የተደረጉ ጭንቅላታችን ውስጥ። ከዛ በኋላ ወደ ሪሌሽንሺፕም ስትገባ ያንን ይዘህ አይደል የምትጫወተው። ይሄም ልጅ እንግዲህ እንዳልከው ስለ ሴት አባትየውም በቃ እናትህ እንዲያርጋኝ ምናምን ሲል ስትራክቸር እየያዘ ነው የሚሄደው። ነገ ሴት እንዲፈራ፣ ነገ ሪሌሽንሺፕ ውስጥ እንዳይገባ፣ እንዳያምን፣ ታማኝም እንዳይሆን፣ ጸብ የህይወት አንድ አካል እንደሆነ ሳይሆን የሆነች ሴት የሆነች ሔዋን እንደበደለችው። ስለዚህ ምንድነው በልጅነት ደግሞ ጀነራላይዝ ነው የምታረገው። ትልቁ ነገር ጀነራላይዜሽን ይፈጠርና ሴት ትላለህ። የበደለችው ጋር እንዴት እናት ልትሆን ትችላለች? ሴት የሚባል ቦክስ ውስጥ ታስገባለህ። the same thing ወደ ወንድም። ስለዚህ እየሰራን ያለነውን ጥፋት አንደርስታንድ ማድረግ መቻል አለብን። የአደልት ኢሹ ነው። በተቻለ መጠን ሰዎች ዲቮርስ ውስጥ ሲገቡ ቢችሉ ካውንስሊንግ ቢያገኙ፣ ሰፖርት ቢያገኙ ከእምነት አባቶቻቸውም ሊሆን ይችላል፣ ከሳይንስም ከቴራፒስትም ቢሆን መጀመሪያ ወደ ራሳቸው መመለስ መቻል አለባቸው። ሰው መጀመሪያ ለራሱ መሆን ሲችል አይደለም ሙሉ ሰው ለሰው ዲሲሽንህም ጀጅመንትህም እይታህም የምታረገውም ነገር ጤናማ የሚሆነው መጀመሪያ አንተ ጤናማ ስታንድ ላይ መሆን ስትችል ነው ብዬ አስባለሁ። እቺ እናት እኮ በእርግጠኝነት አባትህን አትያለች የምትከለክለው እናት ከሆነ አመት በኋላ እኮ በእርግጠኝነት እኮ ዲሲሽኗ ደስ ያሰኛት። ኦፍ ኮርስ ልጆቹ ላይ ኢምፓክት ሆኖ ስታይ ሴት ልጇ ላይ የምትመርጠው ወንድ ጤናማ ያልሆነ መሆኑን ኢምፓክት ስታይ ስለዚህ ወደ ራስ መመለስ በጣም ያስፈልጋል። ዲቮርስ በጣም ይጎዳል። ብሬክአፕ በጣም ከባድ ነገር ነው። እንደውም ብዙ ጊዜ ዲፕሬሽን ምናምን ከሚከሰትባቸው በጣም በርካታ ምክንያቶች ውስጥ አንደኛው ብሬክአፕ ነው። because ግንኙነት ትዳር አንዳንዴ ሶል መጣበቅም ስለሆነ ቀላል ላይሆን ስለሚችል ቀለል አድርጎ አለመውሰድ ሰልፍ ኬር ያስፈልጋል፣ ቴራፒ ያስፈልጋል፣ ምክር ያስፈልጋል። በጣም ፓወርፉል ነገር ነው። ምክንያቱም ዲስ ደግሞ በጣም የበዛ ነገር ቢሆን ዲቮርስ ስለሆነ አትሊስት እንደው ዲቮርስ ማድረጉን ማስቆም ካልተቻለ አትሊስት ለልጆች ግን ዋጋ መክፈል ያስፈልጋል። ምክንያቱም ቅድም እንዳልሽው ነው። እኔ ሁሌ ነው የምለው አሁን አንድን ሰው መመዝነው እኔ ፐርሰናሊ ለምሳሌ አባትና እናት ቢለያዩ አባቴ ለእናቴ በሆነው አልመዝነው፣ መመዝነው ለኛ በሆነው ነው።
ምክንያቱም እኛ ሪስፖንሲቢሊቲዎቹ ነን። ሚስቱ ወይም እናታችን ግን ሚስቱ ነች፣ ገርፍሬንዱ ነበረች። ብዙ ግጭቶች ሊኖሩ ይችላል፣ እንደ ሰው ላይስማሙ ይችላሉ፣ የራሳቸው ኢሹ ሊኖሩባቸዋል። ሰው ግን የጀመረውን ነገር የመጨረስ ልማድ ያስፈልገዋል። በቃ ላይ የፈለገ ሚስትየው ባትመቸ ልጆች ላይ አትወጣም ግዴታ። አሁን ቻይልድም ሰፖርት ይሁን አላውቀውም እሱን ስትራክቸር ምን እንደሆነ። በርግጥ ግን በቃ እኔ ወንድ ልጅ ከሚስቱ ጋር ባይኖር ልጆቹን የማሳደግ ግዴታ አለበት ብዬ ነው ማምነው። ለልጆቹ ታይም መስጠት ምናምን እንጂ እሷ ስላናደደች በአመት አንዴ መሄድ ገደል ይግቡ ብለ የትምህርት ቤት አለመክፈል ምናምን፣ ይሄ አሁን ለእኔ ጤናማ አይደለም። እሱን ነው ጀጅ ማድረገው። ምክንያቱም እና ምን ይጠበስ ከእሷ ተጣላ። ስለዚህ ልጆቹ እኮ እነሱ አባታቸውን ስቲል የሚቀይረው ታሪክ የለ። ሌላም ብታገባ ሌላ ህይወት ውስጥም ብትሆን ያንተን አባትነት የሚፈቀው የለም። ስለዚህ ነገ ውደዱኝ ብለህ ብትሄድ የሚሰማ የለም። በሰዓቱ እንትን ያልተባለ ማለት ነው። ኤሚ በጣም ነው ማመሰግነው። እንግዲህ ቴንኪዩ